ተሜ ከየት ቤተ እምነት ነው? ከታች ያለው ቲም ነው። ኦኬ እሺ፣ እንኳን ደህና መጣ። እሺ እሺ፣ የምትለው ነገር አለ በዚህ ላይ አለኛ? እሺ ኦኬ። በ40 ቀን የሚለው 40 ቀን ቀኑ ዶክትሪን አይደለም፣ ቀኑ ማተር አያደርግም። ግን በሕፃንነታችን ተጠምቄያለሁ። ኢቨን እኔ በስንት ቀን? በ40 ቀን በ40 ቀን ተጠምቀህ ድነሃል አይደል? ኦኬ። አዎ ድነቴን በጥምቀት ነው የጀመርኩት። በ40 ቀን ድነሃል አይደል? ኦኬ። አዎ ድነቴ የጀመርኩት በ40 ቀን ድነቴ ነው እኮ። ድነሃል በዛ በ40 ቀን ስትጠመቅ ድነሃል አይደል? አዎ ድህነት ቅጽበታዊ አይደለም። ድህነቴን ግን የጀመርኩት በጥምቀት ነው። ስለዚህ አልዳንክም ማለት ነው? ኖ እንደዛ አይደለም። ድህነት ሂደታዊ ነው እኮ። ስለዚህ አልዳንክም ማለት ነው? ኖ ድህነቴን ግን የጀመርኩት በጥምቀት ነው። ድህነቴን ጀምሬያለሁ። ድህነት ቅጽበታዊ እኮ። ስለዚህ ድነሃል ማለት ነው? ያ በጥምቀት ድህነቴን ጀምሬያለሁ እኮ። ድነሃል ታዲያ? ኦፍ ኮርስ ድነሃል አይደል? አዎ ኢኒሻል ሳልቬሽኑ ነው በጥምቀት ጀምሬያለሁ። እሺ ድኛለሁ እያለ ነው። ስትድን በእምነት ነው የዳንከው በስራ ነው የዳንከው? ቲም ኖ በጥምቀት አልኩ እኮ። ኢኒሻል ሳልቬሽኑን በጥምቀት በ40 ቀኔ ነው የጀመርኩት። ሕፃን ሲጠመቅ በ40 ቀን ጥምቀት ነው። በእምነትም በስራም አይደለም ማለት ነው? ኖ ሕፃናት በእምነት ሳይሆን በጥምቀት ነው የሚጀምሩ ድነትን። እሺ በስራም በእምነትም አይደለም። እሺ ሕፃናት በ40 ቀን ሲጠመቁ ይድናሉ ብሎ የሚል የመጽሐፍ ቅዱስ ክፍል መረጃ እስኪልኝ። ኦኬ የሕፃናት ጥምቀት ለምሳሌ ቆላሴስ ላይ ሲናገር ግዝረት ጥምቀትን እንደተካው ይናገራል። እና ቆላሲያስን ጥያቄ ምን ነበረ? ልብ በል በ40 ቀን ሕፃናት በ40 ቀን ሲጠመቁ ይድናሉ ብሎ የሚል የመጽሐፍ ቅዱስ ክፍል ነገር ነው ያልኩት። ቆላሲያስ እንትን ያልከኝ ቆላሲያስ አይ ቲንክ ስፔሲፊክ ቦታውን ረስቼዋለሁ። ቆላሲያስ ላይ የጥምቀት ቆላሲያስ 2 መሰለኝ አይ ቲንክ ረስቼዋለሁ ቦታውን ስፔሲፊክ። ምን አውጣ እስከዛ ችግር የለም። ሀሳቡን ነገር እንረዳለን። ጥምቀት ግዝረት ጥምቀትን እንደተካው በአዲስ ኪዳን ይናገራል። ግዝረት ጥምቀትን ተክቶታል። በአዲስ ኪዳን ግዝረት። እሺ ላውጣልህ ክፍሉን እንድታሳየን ማለት ነው። ኦኬ ቆላስይስ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከዚህ ጀምሮ እንደምትል በጣም እርግጠኛ ሆኜ ጀምረው አይደል? ከቁጥር 11 ጀምሮ በትክክል የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተገረዛችሁ። በጥምቀትም ደግሞ ከእሱ ጋር ተገረዛችሁ። ትክክል አይደል ያነበብኩት? አይ ቃሉ እንደዛ ሳይሆን ጥምቀት ግዝረት ጥምቀትን እንደተካው ሀሳቡ እንደዛ ነው። አይ ሳነብ ትክክል ነው ያነበብኩት እያልኩ ነው። አይ ተሳስተሃል ቃሉ። ተሳስቻለሁ። ምኑን የተሳሳትኩት? ቃል በቃል የምትለዋን ቃሏን የጨመርከው አንተ ነህ። ተክቷል የምትለውን እኮ። ስለዚህ ምንድነው እንዴት ብዬ ነው ማንበብ ያለብኝ? በጥምቀት ከእርሱ ጋራ ተገረዛችሁ አይደለም። ምንድነው የሚለው? ተቀበራችሁ ነው የሚለው። በጥምቀት ተቀበራችሁ እንጂ ተገረዛችሁ የሚል ቃል የለም ማለት ነው። ሀሳቡን ነው ያልኩህ። አሁን ሀሳቡ እንደዛ ሳይሆን
ሀሳቡ ትምዬ መጽሐፍ ቅዱስ ላይ ያለው ሀሳብ ቃል በቃል የተጻፈው በጥምቀት ከሱ ጋር ተቀበራችሁ ተገረዛችሁ የሚል የለም። የቱ ጋር ነው ግርዘትን ያገኘው? ከላይ እኮ ነው የጀመርነው። ለአንብበውና ሙሉውን እስከምትፈልገው ድረስ ላለውና ከዛ ታብራራዋለህ አንተ። ለአንብብልህ ትምዬ፣ እኔ ለአንብብልህ። አቁም ስትለኝ አቆማለሁ። እስከ የትኛው ድረስ እንዳነብልህ አንተ ይህን ክፍል ያመጣኸው አንብልሃለሁ። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ ከእሱ ጋር ሆናችሁ ደግሞ ተገረዛችሁ። በጥምቀት ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ። እናንተም በበደላችሁና ስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁንም ይቅር አላችሁ። በእኛ ላይ የነበረውን የሚቃወመም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱን በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ብሎ ይላል። ይብቃ አይደል ወይስ ልቀጥል? በቂ ነው። ከማስቆም ብዬ ነው። በቂ ነው። አሁን እሺ፣ በጥምቀት ተገረዛችሁ ብሎ የሚለውን ክፍል አሳየኝ። ሀሳቡ ለምሳሌ የስጋን ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱም ሁናችሁ ደግሞ ተገረዛችሁ ሲል ከዛ ቀጥታ ጥምቀትን ያስገባል። በምንድን ነው ሀሳቡን? በምንድን ነው ግዝረቱን እንትን ሲል በጥምቀት ይላል። በጥምቀት ከእርሱ ጋር ተቀበራችሁ። የለም አንተ የብሉይ ኪዳኑን ግርዘት ነው አይደል በጥምቀት ተተክቷል ብለህ ያልከኝ? ብሉይ ኪዳን እግዚአብሔር ሕዝብ ልብ በል በብሉይ ኪዳን ወደ ኪዳኑ የሚጨመሩት በግርዘት አይደል? በስምንተኛው ቀን አይደለም። ኦኬ የብሉይ ቆይ አትቀላቅለው። የብሉይ ኪዳኑን ግርዘት በጥምቀት ተተክቷል። በአዲስ ኪዳን ተተክቷል ነው አይደል ያልከኝ? እንደዛ ተተክቷል ብለህ ስትለኝ የብሉይ ኪዳኑ ግርዘት በጥምቀት እንደተተካ ከሚያሳየል የመጽሐፍ ቅዱስ ክፍል አንዱ ቆላስይስ መልክ መጽሐፍ ምዕራፍ 2 ቁጥር 11 እና 12 ነው አይደል? ቆላስይስ 2:11 ኦኬ አነበብነው ማለት ነው። በዚህ ትምህርት ውስጥ የብሉይ ኪዳኑ ግዝረት በምን ነበረ የሚከናወን የነበረው? በእጅ ነው ወይስ በእጅ ባልሆነ ነበር የሚገረዙት? የብሉይ ኪዳኑ በእጅ ነው። ልብ በላ ሰማኝ። በእጅ የሚደረግ ግርዘት ነው። የዚህ የአዲስ ኪዳኑ እዚህ ጋር ብሎ የሚለው በእጅ ባልተደረገ ነው አይደል ብሎ የሚለው በእጅ ባልተደረገ ነው አይደል ብሎ የሚለው በእጅ ባልተደረገ የብሉይ ኪዳኑ ግዝረት ልብ በል የብሉይ ኪዳኑ ግዝረት በእጅ ባልተደረገ ነው። የብሉይ ኪዳኑ ግዝረት በእጅ የተደረገ ነው። ዘፍጥረት መጽሐፍ ምዕራፍ 16 ማለት የወንዶች የቁልፈታቸው ስጋ ብልታቸው ጫፍ ላይ ያለ ስጋ ይቆረጣል ማለት ነው። እሱ ነው የሚቆረጠው። እሱ ነው ቁልፈት ብሎ ያለው ዘፍጥረት 16 ላይ ማለት ነው። እሺ እግዚአብሔር ሕዝብ በኪዳኑ ይጨመራል ማለት ነው። በግዝረት በብሉይ ኪዳን ግን በአዲስ ኪዳን ጥምቀት ልመጣልህ ነው። በብሉይ ኪዳኑ በእጅ የተደረገው ዘፍጥረት 16 ላይ በተጻፈው መሰረት በእጅ የተደረገ ግዝረት ነው። የወንዶች የቁልፈታቸው ስጋ ነው የሚቆረጠው። የቁልፈት ስጋ አውቄ ነው። የወንዶች ብልት ጫፍ ነው የሚቆረጠው። የወንዶች አሁን ብዬ ነው በዓላማ ነው ጽፈው ለምን እንደሆነ ንገርህ። የወንዶች የብልት ጫፍ ነው የብልት ችን ያልኩት የብልት ጫፍ ነው የሚቆረጠው። የአዲስ ኪዳኑ ይሄኛው በእጅ ያልተደረገው የስጋንም ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በክርስቶስ ሆነን የተገረዝነው ምናችንን ነው? በእጅ ባልተደረገ መገረዝ ምናችንን የተገረዝነው? በአዲስ ኪዳን ምንን የተገረዝነው ነው?
ዘፍጥረት 16 ላይ ነው። የወንዶች የብልት ጫፍ ላይ ያለ ቆዳ ነው የሚቆረጠው። አይሁዳውያኑ ጌታ የሚያዘዘው እንደዛ ነው። ኦኬ። ወይ ደግሞ ይሄ አሁን በእኛ በኢትዮጵያ ውስጥም ራሱ ወንዶች ተገርዘን ያደግንበት አይነት ማለት ነው። ኦኬ። ይሄ በቆላስይስ መልእክት መጽሐፍ ምዕራፍ 2 ላይ ደግሞ ባለው በእጅ ያልተደረገ ነው። ይሄው በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ኦኬ። እኔ አድመጠኝ። በእጅ ባልተደረገ መገረዝ የተገረዘው የሰውነታችን ክፍል የትኛው ነው ነው ብዬ የምልህ እኔ አልመለስልም እኮ ጥቅሱ ራሱ ይመልስላል። ቀጥሎ በጥምቀት ከእርሱ ጋር መመለስ አለብህ እንጂ እኔ አልመልስልህም አይባልም። ይመለስኩልህ እኮ ነው የመጽሐፉን ቃል ወንድሜ። በጥምቀት ተቀበራችሁ የሚል የለም። በጥምቀት ተገረዛችሁ የሚል የለም። ተቀበራችሁ እንጂ በጥምቀት ተገረዛችሁ አይልም። ልብ በል። በጥምቀት ከእርሱ ጋር ተገረዛችሁ ብሎ ቢል ግዝረቱ በጥምቀት ተተክቷል ብለን እንላለን። መጽሐፉ ግን ቢለው ይኸው አይኔን ግንባር ያደርገው ብላችሁ ካላላችሁ በስተቀር አድመጣ ይደሰጣለሁ። በጥምቀት ከእርሱ ጋር ተቀበራችሁ እንጂ በጥምቀት ከእርሱ ጋር ተገረዛችሁ አይልም። በቃ ስለዚህ አሁን እኔ በእጅ ባልተደረገው በክርስቶስ መገረዝ የተገረዝከው አንተ ምንህን ነው? ኦኬ ጨረስክ? አዎ ጨርሻለሁ። በእጅ ባልተደረገ መገረዝ በእርሱ ናችሁ ደግሞ ተገረዛችሁ። በምን? በጥምቀት እየመለስኩልህ እኮ አይልማ። በጥምቀት ተገረዛችሁ አይልማ እንዴ? አይልም እኮ የእግዚአብሔር ቃል። አይ ወንድሞች ኦርቶዶክሳውያን የእግዚአብሔርን ቃል የማይለውን ይላሉ፣ የሚለውን ይክዳሉ። በጥምቀት ከእርሱ ጋር ተቀበራችሁ ነው። ጥምቀት መቀበሪያ ነው ብራዘር፣ መገረዣ አይደለም። ተቀበራችሁ እያለ ተገረዛችሁ ብለህ አታንብበው። ቅድም በጥምቀት ከእርሱ ጋር ተገረዛችሁ ብዬ ተሳስተሃል፣ በትክክል አንብበው አልከኝ። አውቄ ነው የነበረ እንደዛ ያነበብኩት። ታዲያ ቅዱስ ቃሉ የሚለውን በጥምቀት ከእርሱ ጋር ተቀበራችሁ እንጂ ተገረዛችሁ ካላለ አንተ ለምን ነው ተገረዛችሁ ብለህ የምትለው? ኦኬ። በአዲስ ኪዳን ግዝረት ጥምቀትን አልተካም ነው የምትለኝ? አሁን አንተ አልተካም። መተካቱን አሳየኝ። እንግዲህ ጀምረነዋል። አለማመን መብት እኮ ነው። ጠቀስኩልህ እኮ ወንድሜ። እኔ እንግዲህ ካሜራ ከፍቼ ፊት ለፊት እያሳየው ማናችን የተጻፈን እንደምናምን ማናችን ያልተጻፈን የተጻፈን እንደምንክድ እያየን እኔን አንተም እያሳየን ነው ለዓለም ማለት ነው። ልብ በሉ። እንደው ሌላ ከሉተራውያን ከመካነ ኢየሱስም ካሉ ከካቶሊክም ካሉ ጠራቸውና ይርዱህ። ምክንያቱስ ይሄን ክፍል አድመጠኝ። ይሄን ክፍል ጥምቀት በግርዘት ተተካ እያሉ አቧራ የሚያጨሱ ሰዎች ስላሉ ማለት ነው ከኔ ጋር ይምጡና ብሉይ ኪዳን እስኪ ፍትፍት አድርጎ በነጭ ኮሜንታሪ መጽሐፍት ላይ የሚገላበጥ ቴዎሎጂያ ሁሉ ይግባና ከኔ ጋር ያውራ ያለ ኮሜንታሪ ማለት ነው። ከገጽ ተስፈንጣሪ ይሆናል ማለት ነው። ያለ ኮሜንታሪ ከገጽ ተስፈንጣሪ ሆኖ ይወጣል። ብሉይ ኪዳን ላይ አቅም አለኝ ማውራት ፈልጋለሁ። አዲስ ኪዳንም ላይ በተለይ በዚህ በግዝረቱና በጥምቀት ተተካ፣ ተተካኩ፣ ተተካች፣ ተካችሁ፣ ተኳት ብሎ የሚሏት አማርኛ አለች። በካቶሊካውያንም በሉተራውያንም እንደዚሁም በኦርቶዶክሳውያንም ጭምር ማለት ነው። ስለዚህ ወንድማችን ምንድነው እያለ ነው ያለው? በጥምቀት ተገረዛችሁ ይላል። አይልም። ተቀበራችሁ ነው። ይሄን አሁን አንተ ይሄኛውን እዚህ ጋር መጣኸው፣ ይሄኛውን ደግሞ ጣልከው ማለት ነው። አሁን በክርስቶስ የስጋ ሰውነት አድመጠኝ፣ የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ የብሉይ ኪዳኑ በእጅ የተደረገ ነው። የአዲስ ኪዳኑ በእጅ ያልተደረገ ነው። በእጅ ያልተደረገውን መገረዝ ምንህን የተገረዝከው አንተ ስትጠመቅ? ምንህን ተገረዝከው ወንድም አለ? በእጅ ያልተደረገ ምን መገረዝ? በእጅ ያልተደረገ መገረዝ ምን? በጥምቀት እኮ ምንህን ተገረዝከው አንተ? በጥምቀት ምንህን የተገረዘው እኮ? በእጅ ያልተደረገ መገረዝ እኮ ነው የሚለው እኮ። ምንህን የተገረዘው ስትጠመቅ? ምንህን የተገረዘው? በጥምቀት ከእርሱ ጋር ተቀበርኩ። ተቀበርክ እንጂ አልተገረዝክም። ስለዚህ በጥምቀት ግዝረት በጥምቀት አትበላ እንዴ ቲም። በጥምቀት ተቀበርህ እንጂ ጥምቀት መቀበሪያህ እንጂ መገረዣህ አይደለም። ካሎ እኮ የኃጢአትን ስጋ ኖ በመጀመሪያ የኃጢአት ስጋ ይሁን ኃጢአት የሌለው ስጋ ይሁን፣ ዋናው ጥምቀት መገረዣ ሳይሆን መቀበሪያ ነው። የኃጢአቱን ስጋ እኮ ነው የምንቀብረው ብራዘር።
እኔ መቼ እኔ የሉካንዳ ቤት ስጋ እኔ መቼ የሉካንዳ ቤት እኔ ምኑን ነው የምትቀብረው? አይደለም መቼ የሉካንዳ ቤት ስጋ ነው አልኩ። ምንህን የተገረዝከው ነው ያልኩ። ስትጠመቅ በግዝረት ተተክቶልኛል ብለህ ካልክ ስትጠመቅ የሆነ አካልህ ተገርዟል ማለት ነው። በእጅ ባልተደረገ በእጅ ያልተደረገ ማለት ምን ማለት ነው? በጥምቀት ተገረዝኩ። በጥምቀት የኃጢአት ስጋ በጥምቀት ተገረዝኩ። ጌታ አለ በጥምቀት ተገረዛችሁ። በጥምቀት ከእርሱ ጋር ተቀበርኩ። በጥምቀት ተቀበርህ ወይስ አድመጣኝ? በጥምቀት ተገረዘ ወይስ ተቀበርህ? እኮ በእጅ ያልሆነ ግርዘት ማለት ነው ጥምቀት። በጥምቀት ምንድን ነው የተደረገው? ተገረዙ ወይ ስርዓተ ቀብርህን የተፈጸመው? ስርዓተ ቀብር ነው። እንደዛ አይልም ቃሉ። በጥምቀት ተቀበራችሁ ነው የሚለው። ስርዓተ ቀብር ማለት የቀብር ስርዓት ነው የተፈጸመው እያልኩ ነው። ሳትሞት መቼ ነው የምትቀበረው ብራዘርዬ? ከክርስቶስ ጋር ያልሞተ ሁሉ ከእናቱ ማፀን እየወጣ ዘሎ እንደ እንቁራሪት ልጅ ውሃ ውስጥ የሚገባበት እሱን ጥምቀት ብላችሁ ደግሞ እሺ፣ ቀጥለው ግን ምን አለፈኝ ብራዘር። በጥምቀት ተገረዙ ወይስ ተቀበርህ? አይ መቀበል ካልፈለክ ያው እንግዲህ እኔ ጠቅሼልሃለሁ። የግድ መስማማት የለብንም እንዴ። ምኑን ልቀበልህ? በጥምቀት ተገረዙ ወይስ ተቀበርህ? የትኛውን ለያዘው? አይ እኔ ጠቅሼልሃለሁ እኮ። አይ መቀበል ካልፈለክ እንግዲህ እኮ ምኑን ልቀበል? የመጨረሻ ነው። በጥምቀት ተቀበርህ ወይስ ተገረዝህ? እኮ በጥምቀት ተቀበራችሁ ይላል። ያም ጥብቅ ከላይ ሲናገር እኔስ መቼ ታዲያ ምን አልኩ? እኔም እኮ በጥምቀት ተቀበራችሁ ነው ብሎ የሚለው ግዝረት ይታል። በክርስቶስ ተገረዛችሁ ይላል። ሚንስ ምን እንደሆነ ሲያብራራ ቁጥር 12 ላይ በጥምቀት ከእርሱ ጋር ተቀበራችሁ ይላል። እሺ በክርስቶስ የኃጢአትን ስጋ እንቀብራለን። በክርስቶስ ተገረዛችሁ ብሎ የሚለው ምንን ተገረዛሃል? አንተ ታምናለህ? በጥምቀት የኃጢአትን ስጋ አድምጠኝ። ኧረ እኔ የሉካንዳ ቤት ስጋ አላልኩም ብራዘርዬ። ብራዘር የሉካንዳ ቤት ስጋ የአህያ ስጋ ምናምን ነገር አላልኩም። ኃጢአተኛ ስጋ ነው። አንተ ስለአንተ ነው የማወራው ማለት ነው። ስለዚህ የኃጢአተኛ ስጋ የሉካንዳ ቤት ስጋ ምናምን ነገር ብሎ ባልተባለበት አታድቅም። የጠየቅኩ በክርስቶስ አንተ ስትጠመቅ ተገርዘሃል አይደል? ምንህን የተገረዝከው? የብሉይ ኪዳኑ ሸለፈታቸውን የሚገርዙት በ16ኛው ምዕራፍ ላይ ዘፍጥረት የወንዶች ብልት፣ የአዲስ ኪዳኑ ቆላሲያስ ላይ ተገረዛችሁ ብሎ ብለ ምንህን የተገረዝከው ስትጠመቅ? ወፍ የለም። እየሰማችሁ ነው ወገኖች? የለም። ምኑ እንደተገረዘ እንኳን አያውቅም። ሲጀምር ቃሉ በጥምቀት ተገረዛችሁም አይልም። ግልጽ ነው ቃሉ ግልጽ ነው። እኔ የሚታረቁ ስጠይቅ ዝም ብለህ እኔ ሳወራ አታውራ። እኔ ሳወራ ወኔ መነሳት የለበትም። ጠየቅኩ እኮ በክርስቶስ ስትጠመቅ ምንህን የተገረዝከው? አታውቀውም። እግርህን ነው? እጅህን ነው? ጆሮህን ነው? እንደ ብሉይ ኪዳኑ የወንዶች ብልት ጫፍ ነው ወይስ ሆድህን ነው? ጀርባህን ነው? መቀመጫህን ነው? አታውቀውም። ምንህን እንደተገረዝክ አታውቀውም። ውጫዊ አካልህ ነው? ውስጣዊ አካልህ ነው? አታውቀውም። ለምን? የእግዚአብሔርን ቃል ስላላነበብከው ማለት ነው። አየህ፣ በጥምቀት ተገረዛችሁ ይላል አልከን። አምጣ ብዬ ስልህ ግን በጥምቀት ተቀበራችሁ እንጂ ተገረዛችሁ የሚል መጽሐፍ ቅዱስ ላይ ወፍ የለም። ስለዚህ ድኛለሁ፣ እየዳንኩ ነው፣ እድናለሁ ብሎ የሚለው ትምህርትህ ድኛለሁ ገና ፈረሰ ማለት ነው። የወንድማችን የቲም ድኛለሁ ብሎ የሚለው ትምህርቱ ፈረሰ ማለት ነው። ኦኬ፣ የምጨምረው ነገር ካለ በልና ካልሆነ ወደ ዳኒ ይሄዳለሁ። ዳኒ ኦርቶዶክሳዊ ማለት ነው። ኦኬ፣ አንተ ልጠይቃ። ኦኬ፣ ወደ እኔ ጥያቄ ከሆነ ዳኒን ረጅም ስላስቀመጥ ነው እሱ የሚለው ካለ ይበልና ከዛ ትጠይቀኛለህ። አንዴ እንትን ልበልና አንዴ እንጨርስና ልወርድ ስለሆነ አንዴ ልጠይቅክና እኔ በዚህ ልወርድ። ኦኬ፣ ዳኒ ፈቃደኛ ነህ? ጠብቀናል። ረጅም ስላስቀመጥ ችግር የለውም። ይቀጥል። እሺ፣ ትችላለህ። ኧረ አክብደው የፈለግከውን ጥያቄ ነው። እሺ፣ የህፃናትን ጥምቀት አንተ አትቀበልም? አልቀበልም። መጽሐፍ ቅዱሳዊ ስላይደለ አልቀበልም። ኦኬ፣ እሺ፣ መጽሐፍ ቅዱሳዊ አይደለ፣ ይሄ እምነትህ ነው
አይደል? ይሰማላ ወንድማችን መለስኩልህ። ይሄ እምነትህ ነው። እንዴት ታዲያ ጨዋታ ነው ብቻ አልኩ። መጽሐፍ ቅዱስ አይደለም ማለት እሺ፣ መጽሐፍ ቅዱስ ላይ ታሳየኛለህ። የህፃናትን ጥምቀት የሚከለክል የመጽሐፍ ቅዱስ ክፍል ታሳየኛለህ። እምነቴ ነው ላለ እምነትህ በመጽሐፍ ቅዱስ የተመሰረተ ስለሆነ አይደል? ስለዚህ ከመጽሐፍ ቅዱስ ታሳየኛለህ። ህፃናትን ጥምቀት ሪጀክት እንደሚያደርግ መጽሐፍ ቅዱስ። እሺ መጨረስክ? ኦኬ። አዎ። ኦኬ ቴንክ ዩ። ይሄ ምንድን ነው? የእግዚአብሔር ቃል መጽሐፍ ቅዱስ ነው። ኦኬ ብሉይና አዲስ ኪዳን ማለት ነው። በዚህ ክፍል ላይ 66 እስትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍ ተጽፈዋል። የህይወቴ መመሪያ የአምላኬ ሕያው ቃል ነው። በዚህ ክፍል ውስጥ በስህተት አንድም ቦታ ላይ ህፃናትን አጥምቁ ብሎ የሚል የተጻፈ በብሉይም በአዲስ ኪዳንም የለም። ለምን? ጌታም አላዘዘም፣ ሐዋርያቱም አላደረጉም። ስለዚህ የህይወቴ መመሪያ በሆነው በእግዚአብሔር ቃል ውስጥ ስለሌለ ህፃናትን አጥምቁ ብሎ አታጥምቁ ብሎ የሚል የተጻፈ አሳየኝ አትበለኝ። የአምላኬ ቃል የሆነው የህይወቴ መመሪያ በሆነው በእግዚአብሔር ቃል ውስጥ የተጻፈ ስላላገኘው ከየትም ላመጣልህ አልችልም። አንተ ግን አድራጊው ህፃናትን አጠምቃለሁ ብለህ የምትለው የተጻፈ ስላገኘህ ነው። እሱን ታሳየናለህ ማለት ነው። የኔ በተጻፈው በህያው በአምላካችን በእግዚአብሔር ቃል ላይ ጌታችን የብሉይ ኪዳን ቅዱሳን ነቢያት በተነበዩት፣ የቅዱሳት ሐዋርያት በጻፉት፣ የሁላችን ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ውስጥ አንድም ቦታ ላይ ህፃናትን አጥምቁ ብሎ የሚል የተጻፈ የለም። ይህንን የእግዚአብሔርን ቃል ከአንዴም ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ፣ ከአራቴም አምስቴ፣ ከአምስቴም ስድስቴ ከዛን በላይ እንዳነበበ በጥንቃቄ እንዳነበበ ሰው ማለት ነው በእነዚህ 27 ዓመታቶች ውስጥ ድርብ ነጠላ ሰረዙ ምናምን ነገር ካልሆነ በስተቀር ሳነብ የሰዎችን ስምና ቦታ ጭምር በጥንቃቄ የማነብ ሰው ነው። ስለዚህ አምላኬን የእግዚአብሔርን ቃል በሚገባ ያነበበ ሰው ነው ኤርሚያስ ማለት። ከናታውጣልኝም ተብሎ እንደሚባል ማለት በማንበብ ደረጃ በሚገባ ያነበብኩ ሰው ነኝ። አንድም ቦታ የህፃናት ጥምቀት ብሎ የሚል የተጻፈ ቦታ የለም። ስለዚህ ህፃናትን አጥምቁ አታጥምቁ ብሎ የሚል አሳየኝ ብለህ ስላልክ የተጻፈ ስለሌለ ላሳየህ አልችልም። ስለዚህ የለም ማለት ነው። እናንተ ግን ስታጠምቁ የተጻፈ ስላገኛችሁ ነው። እሱን ተነግረናለህ። መልሼልሃለሁ። ጨረስክ? እኔ የጠየኩህ ምን ነበር? የህፃናት ጥምቀት ህፃናትን አታጥምቁ ብሎ የሚል አሳየኝ በመጽሐፍ ላይ የተጻፈ ነው ያልከኝ። ስለዚህ እምነቴ ነው ብለኛል። እንግዲህ እምነትህ በመጽሐፍ ቅዱስ ከተመሰረተ ስለዚህ ከመጽሐፍ ቅዱስ ታሳየኛለህ። እምነትህ ከመጽሐፍ ቅዱስ ስለተመሰረተ ማለት ነው። ህፃናትን የማታጠምቀው ገባኝ። ያንተ ማብራሪያ ሲሆን ገባኝ እኮ ነው ያልኩህ ብራዘርዬ። እምነቴ በእግዚአብሔር ቃል ላይ የተጻፈን መቀበል ብቻ ሳይሆን ያልተጻፈንም አለመቀበል ነው የኔ እምነት። እደግመዋለሁ። የአማርኛ ጨዋታ ነው የፈለግሽው? በደንብ ላጫውትሻ ብራዘርዬ። ይቅርታ እንግዲህ አንቺ ብዬ በማለቴ አማርኛ ጨዋታ ውስጥ ነው መግባት የፈለገው። እምነቴ በእግዚአብሔር ቃል ላይ የተጻፈን ማመን ቢሆንም ቅሉ በእግዚአብሔር ቃል ላይ ያልተጻፈንም አለማመን እምነቴ ነው። በእግዚአብሔር ቃል ላይ የሌለን አለማመን እምነቴ ነው። ጨርሻለሁ። በእግዚአብሔር ቃል ላይ ያልተጻፈን አለማመንም እምነቴ ነው። ስለዚህ ህፃናትን መጠመቃቸውን የሚናገር የመጽሐፍ ቅዱስ ክፍል ስለሌለ ህፃናትን እናጠምቃለን ብለው የሚሉ ሰዎችን አልቀበላቸውም። ስለዚህ የመጽሐፍ ቅዱስ ትምህርት ስላይደለ ማለት ነው። ማስረጃ የለም። 4 ነጥብ ማስረጃ የለም። 4 ነጥብ ወንድም አለ። ጨርሰናል። ምንም አትቀይረው። አሁን ጊዜ እየፈጀ ነው። በቃ ጥያቄ ያልቆብሃል። ጊዜ እየፈጀ ነው ወዳጄ። ቲም የተጻፈ አሳየኝ ብለህ አልከኝ፣ ነገርኩ። አድምጠኝ። ከአንዴም ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ፣ ከአራቴም አምስቴ፣ ከአምስቴም ስድስቴ እና በላይ
የአምላኩን እግዚአብሔርን ቃል በሚገባ ያነበበ ሰው ጋር የመጣው። ልብ በል በሚገባ ያነበበ ነው ያልኩት። ያነበበ ማለት ማንም ሰው ኤርሚያስ ጋር መጥቶ የእግዚአብሔር ቃል እዚህ ጋር እንዲህ ይላል ብለህ ብትለኝ አምጣ ነው ብዬ የምልህ። የቱ ጋር ካለ ታሳኛለህ። አዎ ልክ ነው። ለምንድነው እኔ ሳወራ የምታወራው? ቲም እኔ ሰማሁ ነበር እንዴ? ኦኬ ሰማሁ ነበር እንዴ? እዚህ የምታወራው ሰውዬ ብራዘር እንዳንተ ተባራሪ ጥቅሶችን በነጭ ወረቀት ላይ ጽፌ ኪሴ ይዤ የምመጣ ሰው አይደለሁም። የእግዚአብሔር የአምላኩን ቃል ለምንድነው የምታወራው ግን ወንድማችን? እንዴ አንዳችሁ እንኳን በሰላም አውርታችሁ አጨርሱ። አሳየኝ ብለህ አልከኝ። ሕፃናትን አታጥምቁ ብሎ የሚል የተጻፈ አሳየኝ አልከኝ። እንኳን ሕፃናትን አታጥምቁ ብሎ የሚል የተጻፈ አይደለም ሕፃናትን አጥምቁ ብሎ የሚል እንኳን የተጻፈ የለም አልኩ። በየለም ዘጋውልህ። ኬት አባቴ ላምጣልህ ወንድም አለ። ቆይ ጌታ ሲያስተምር ማቴዎስ ሲጽፈው ተሳስቷልና እዚህ ጋር ብንጨምረው አይመስልም? ቆይ ማቴዎስ ስንተኛው ምዕራፍ ላይ እንጨምረው? ምዕራፍ 19 ላይ በየ ሕፃናትን አታጥምቁ ብሏል ብዬ ጥቁር እስክሪብቶ ስለያዝኩ በጥቁር እዚህ ጋር እንድጽፍ ልፈለግ እንዴ? አላደርገውም። ቃል በቃል የተጻፈ አይደለም። ሕፃናትን አታጥምቁ ማለት አይደለም። ሕፃናትን አጥምቁ እንኳን ብሎ የሚል የለም። ስለዚህ እኔ ባላመጣ መጽሐፍ ቅዱስ ላይ የለም። ለምን? እኔ ሕፃናትን ማጥመቅን አልቀበልምና ማለት ነው። መቼም ቢሆን ወደ ጉድጓድ እስክገባ ድረስ የማልቀበለው ትምህርት ጠማማ፣ ወልካፋ፣ ሸፋፋ የሆነ ትምህርት ማለት የሕፃናት ጥምቀት ትምህርት ነው። ወልካፋ የሆነ ትምህርት ነው። ፎቃቃ የሆነ ትምህርት ነው። መጽሐፍ ቅዱሳዊ የሆነ ትምህርት አይደለም። መጽሐፍ ቅዱስ ላይ መሰረትን ያደረገ ትምህርት አይደለም። የትኞቹም ከዚህ በፊትም እንደተናገርኩት ማለት ነው። ፎቃቃ ማለት ወልካፋ የሆነ ትምህርት ማለት ነው። መጽሐፍ ቅዱስ መሰረትን ያላደረገ ትምህርት ማለት አንዱ የሕፃናት ጥምቀት ጉዳይ ነው። እና አሳየ ብለህ አልከኝ። ከየት አምጥቼ ላሳየ? ይኸው ገላትያ ላይ ወይ ደግሞ ኤፌሶን ወይ ማቴዎስ ላይ ብዬ ወይ ብሉይ ኪዳንም ላይ ካለ አሳይ ነበር። ካላሳየው ምን ማለት ነው? መጽሐፉን ስለማላውቀው አይደለም። መጽሐፉን እማቅ ሰው ነኝ፣ በቅጡ እማቅ ሰው ነኝ። በማንበብ ደረጃ አንድም ቦታ ላይ ሕፃናትን አጥምቁ ብሎ የሚል የለም። ስለዚህ መልሴ ምን አልኩ? የለም አልኩ። አላሳየኝም ትለኛለህ? የለም እያልኩ መጽሐፍ ቅዱስ ላይ የሌለውን ኬት አምጥቼ ላሳየ? የለም። ያው መልሴ ማለት ነው። ሁለተኛ ጥያቄ። እሺ ጥያቄ ሌላ አለኝ። አይ እኔም ልጠይቅህ እንጂ እንዴ አንተ እኮ ጠየቀኝ። ቆይ ሕፃናትን ማጥመቅን ትቀበላለህ አይደል? ለእኔ ድል ሰጠኝ እኮ ትጠይቃለህ። እኔ ለአንተ አንተም ለእኔም ነው የምጠይቀው። ሕፃናትን ማጥመቅ ትቀበላለህ አይደል? የኔ ተራ አይደል? እኔ ልጠይቅና ከዛ ችግር ትጠይቃለህ ባልኩህ አንድ ጠየቅ፣ እኔም ደግሞ አንድ ልጠይቅህ፣ ደግሞ አንተ ደግሞ ቀጥለህ ትጠይቃለህ ማለት እንደዛ ነው መሆን ያለበት። ኦኬ ሕፃናትን ማጥመቅ ትቀበላለህ አይደል? በ40 እና በ80 ቀን መጠመቅን ትቀበላለህ አይደል? አዎ። በ40 እና በ80 ቀን አጥምቁ ብሎ የሚል የመጽሐፍ ቅዱስ ክፍል የቱ ጋር ይጻፈ ያለ? ቀኑ ማተር አያደርግም ብያለሁ። ቀኑ ማተር አያደርግም። በ40 እና በ80 ቀን ሕፃናትን አጥምቁ ብሎ የሚል የተጻፈ የመጽሐፍ ቅዱስ ክፍል የት ነው ያለው? ቀኑ ማተር አያደርግም። አይ አሁን የኔን ጥያቄ መለስልኝ። እኔ መልሼልሃለሁ። የኔን ጥያቄ ሌላ ጥያቄ አለ። የኔን ጥያቄ መልስልኝ። በህግ አምላክ የኔን ጥያቄ መልስልኝ። እኔ አንተን መልሼልህ የመጣሁትኝ ይኸው የኔን ጥያቄ መልስልኝ። ጥያቄን አትፍራው። ቀላል ጥያቄ እኮ ነው። በቃ ምንም እንትን ማለት አትፍራው የኔን ጥያቄ። እሺ ለብሩክ እኔ ጉንፋን ስለያዘኝ ወንድምነት ብርክዬ
ከዚሁ ጋር ቀጥሎ እኔ ጥያቄ የጠየኩትኝ አልመለሰልኝም፣ ግን እንዲመልስልኝ አድርግልኝ። በ40 እና በ80 ቀን ጥምቀት ይቀበላል። ወንድምነት ካለ ማይክን ክፈት። 40 እና 80 ቀን ጥምቀትን ይቀበላል እና የቱ ጋር ነው የተጻፈው ነው ያልኩት። የቱ ጋር ነው የተጻፈው? ብርክዬ ቀጥሎ። ኦርቶዶክሳዊ መሆኑን ረስተን የጠየቀው ማለት ነው። እንዴት? አይ መልስ አላቸው እንጂ እኮ ይዞ አይመጡም። ቤት አስቀምጠው ነው የሚመጡት። ኦኬ ይዞ አይመጡም። እሺ ቀጥሉ። ሰላም ብያለሁ ክርስቲያን ወንድም እህቶች። እድሜ ስላየው ደስ ብሎኛል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። እሺ ቲም በ40 እና በ80 ቀኑ ችግር የለውም። እሺ ቀኑ ችግር የለውም። ግን ህፃናት እንዲጠምቁ የታዘዘበት የመጽሐፍ ቅዱስ ጥቅስ ካላሳየን። እሺ ግዴታ 40 80 ሚል ባይኖር እንኳን ህፃናት እንዲጠምቁ የታዘዘበት ክፍል ለምሳሌ እኔ አሁን ቅድም እንዳልኩ አሳይቻለሁ። ቆላሴስ ላይ እንዳልኩ ጥምቀት ግዝረት ጥምቀትን በአዲስ ኪዳን ተክቷል። ስለዚህ በብሉይ ኪዳን ግዝረት ህፃናት በግዝረት የእግዚአብሔር ሕዝብ ይሆናሉ፣ ወደ ኪዳን ይጨመራሉ። በግዝረት ሳያምኑ ማለት ነው ህፃናት ስለሆኑ። አልሰማኝም። አሁን ግዝረት ወደ ጥምቀት ተክቷል ማለት ሳይሆን ጥያቄ ህፃናት እንዲጠመቁ የታዘዘበት የመጽሐፍ ቅዱስ ጥቅስ ካለ አሳየኝ ነው። እኔ አሁን እሱ ቆላስይስ ላይ ስታወሩ ሰምቻለሁ፣ ስታወሩ ደርሻለሁ። ጥያቄ ግን ህፃናቶች እንዲጠመቁ የታዘዘበት ትእዛዝ ካለ ግዝረት ወደ ጥምቀት ተክቷል፣ እሱ ጋር ሄደን እናወራለን፣ ችግር የለውም። ወይ ደግሞ ሐዋርያቱ ያጠመቁበት ክፍል ካለ ማለት ነው። አዎ ከሆነ ከዛ እያይዤ ልመልስልህ እኮ ነው። ታምናለህ? ግዝረት ጥምቀትን ተክቷል በአዲስ ኪዳን? በአዲስ ኪዳን ላይ አወራለሁ፣ ችግር የለውም። የጠየቅኩህ ታምናለህ ወይስ አላምን በለኝ። አልተካም በለኝና ከዛ እንትን ልበል። ሌላ መልስ ስለሌለ ነው አንተን የምጠይቀኝ እኮ። ጥያቄም እየመለስኩልህ እኮ ነው። አይ በቃ መልስ ካለ እዚህ ክፍል ላይ ህፃናቶች እንዲጠመቁ ታዘዋል የሚል ማስረጃ ያሳይ። ከዛ እየመለስኩልህ እኮ ነው። በአዲስ ኪዳን ተክቷል እንደ ጥምቀት ግዝረትን እሷ እኔ ግዝረት ተተክቷል አልተካም አይደለም። ተክቷል ወይ አልተካም በለኝና ወደ ሌላ እንደሄድኩ ነው። በቃ ኦርቶዶክሶች ማለት እንደዚህ ናቸው። አልተተካም አየህ መመለስ ሲከብድ ኦርቶዶክስ መመለስ ሲከብድ ኦርቶዶክሶች ለምን አትለውም? ቃሉ ምን አስፈራ? እሺ አሁን ሰምተዋል። አሁን ለምሳሌ ስመልስ ሰምተዋል። አንተ በእኔ በኩል ያለው ጆሮ ላይ ተኝተህ ያወራ ያለው ማለት ነው። ምን አልኩኝ እኔ? አልተተካም፣ ሊተካም አይችልም። በአዲስ ኪዳንም ተገርዘናል። እኛ የተገረዘው ምናችን ነው የሚለውን መጽሐፍ ቅዱስ ያው ጥቅስ አሳይሃለሁ። እሱን አሁን ለኔ ጥያቄ መልስ ጥቅስ እንዳታሳየው ወንድምነት፣ ቆይ ጥቅስ እንዳታሳየው። ምናቸው እንደተገረዙ ማሳየት አለባቸው እነሱ፣ እኛ አይደለም የምናሳያቸው። ተገርዘናል። የብሉይ ኪዳኑ ግዝረት በጥምቀት ተተክቷል ብለው ካሉ በጥምቀት ተገርዘናል እያሉ ነው። በጥምቀት ምናቸው እንደተገረዙ፣ መቼ እንደተገረዙ፣ በጥምቀት መገረዝ የሚልስ ትምህርት እንዳለ ከአራቱም ቤተ እምነት ነው እየጠራ ያለሁት፣ ከኦርቶዶክስ፣ ከካቶሊክ፣ ሉትራውያን፣ መካነ ኢየሱስ። ይህንኑ ጥቅስ እነሱ ሲንፏቀቁበት ስለሚውሉ ማለት ነው መጥተው ያስረዱ እና ጥቅሱ እንዳትነግረው። አሁን የጠየቀ ጥያቄ ላይ ብቻ ትኩረት አድርጎ ወንድምነት። ቴንክ ዩ። ህፃናቶች መጠመቅ እንዳለባቸው የሚያሳይ መጽሐፍ ቅዱሳዊ ማስረጃ። ኦኬ እሺ አይሰማም? አላወራማ። ሳታወራ እንዴት እንሰማሃለን? አሁን አይሰማም የሚለውን ስታወራ ሰምቻለሁ። እሺ እኔ እንዳልኩ ያው ጥምቀት ግዝረትን ተክቷል ብዬ አምናለሁ። ቅድም ባሳየው ጥቅስ መሰረት ህፃናት በጥምቀት ይጀምራሉ። ልክ በብሉይ ኪዳን በግዝረት እንደሚጀምሩ ህፃናት በአዲስ ኪዳንም በጥምቀት ይጀምራሉ። በብሉይ ኪዳን ምንድን ነው በግዝረት የሚጀምሩት? ወደ ቃል ኪዳኑ ህዝብ ይጨመራሉ። ወደ ኪዳኑ ህዝብ ጥቅስ አሳየኝ እስኪ። እሱን በግዝረት እንደሚጨመሩ ጥቅስ አሳየኝ።
ኦኬ ወደ ኪዳኑ ሲገረዙ ምን ያገኛሉ? በብሉይ ኪዳን ጥቅስ አሳየኝ ስትጠይቅ ለምንድን ነው ጥያቄ የምትጠይቀው? ጥቅስ አሳየኝ ነው ለተናገርከው ጥቅስ አሳየኝ። ኦኬ በብሉይ ኪዳን በ8ኛው ቀን ይገረዛሉ። ምንድን ነው ጥቅማቸው? ነው ያልኩህ። አሁን በስንት ቀን ይገረዛሉ ሳይሆን ሲገረዙ ወደ ኪዳኑ ይጨምራሉ ላልከው ጥቅስ አሳየኝ ያልኩህ እኮ። ሲገረዙ ምን አይነት ጥቅም ያገኛሉ በ8 ቀናቸው? ማስረጃ እስቲ ለተናገርከው ወዳጅ ለምን ጠይቃለህ? ማስረጃ ከሌለክ እኔን ደግሞ ጠይቀኛለህ። ካልሆነ ግን ማስረጃ አስተኛ አንተ። አይ ኖ ስፔሲፊክ ቦታውን አሁን እንትን አላልኩም፣ አላስኩትም ቦታውን። በቃ ታዲያ ይዘህ ስትመጣ ያው ትወያያለህ። ካልሆነ ምንድነው አንተ አይምሮ ውስጥ ያለውን ነገር ነው እየነገርከን ያለው። እኛ ያንተ እምነት ወይ ደግሞ ንግግር መጽሐፍ ቅዱሳዊ ነው የሚለውን ካላየን ትርጉም አልባ ነው። ያንተ የአይምሮ ውጤት ነው እየሰማን ያለ ነው። ይዘህ ስትመጣ እንቀጥላለን ማለት ነው። ቅድም ግን አንድ ጥያቄ ወደ እኔ ጥያቄ ልግባ። ቅድም አንድ ጥያቄ ኤርሚን ጠይቀኸው ቆንጆ አድርጎ መልሶልሃል። ግን እንደው በተደጋጋሚ ክሳችን ጥቅስ ምናምን ስትሉ ስለነበር አንድ ጥቅስ ላንብብልህ። ልትሰጠኝ ነው ጥቅስ? እሺ ደስ ይለኛል። ልጠቅስልኝ? እሺ ጥቀስልኝ። እንዴ ሚውት አድርግና ስማ እንጂ ምን ነው? ፖለቲካ እየሰራ ነው ብሩኬ። ታዲያ ችግር የለውም። አሁን የሙታን ፖለቲካ ደግሞ ምን ያስጨንቃል? ችግር የለውም። ሳወራ ግን አታውራሽ። እኔ ስጨርስ ድል ሰጣለሁ፣ ታወራለህ። እሺ አይሰማም ድምጼ? ኦኬ ድምጼ አይሰማም? ኧረ ይሰማል ወንድምነት። እሺ በደንብ ይሰማል። እሺ በሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ የኢትዮጵያው ጃንደረባን ታሪክ እናውቃለን እና ኢትዮጵያዊ ጃንደረባ እንዲህ ብሎ ይጠይቀዋል። ተመልከቱ ምዕራፍ 8 ቁጥር 36 በመንገድም ሲሄዱ ወደ ውሃ ደረሱ ይላል። ከዛስ ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ጥምቀትን እንዳልጠመቅ የሚከለክለኝ ምንድነው ብሎ ኢትዮጵያዊ ጃንደረባ ፊልጶስን ጠየቀው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። ውሃን እንዳይጠመቅ አንድ ሰው የሚከለክለው ምንድነው ማለት ነው? አለማመኑ ነው። ያላመነ ሰው ያመነ ነው ውሃን እንዲጠመቅ የሚፈቀድለት። እንዳይፈቀድ ውሃን እንዳልጠመቅ የሚከለክለኝ ምንድነው ብሎ ሲጠይቀው ከእምነት ጋር ፊልጶስ ሲመልስለት እናያለን። አለማመኑ ምን አድርጎታል? ውሃ እንዳይጠመቅ ያደርገዋል። ማመኑ ደግሞ ውሃ እንዲጠመቅ ፍቃድ ይሆናል ማለት ነው። የ40 እና የ80 ቀን ህፃናቶች ወስደው እናቶቻችሁ ክትባት ነው ማስከተብ ያለባችሁ እንጂ ውሃ ውስጥ መንከር አይደለም። መጽሐፍ ቅዱሳዊ ስላልሆነ ነው ማንቀበለው። ኦኬ እሺ መልሰልኛል ጥቅስ። አሪፍ። አሁን እንትን ልበላ ላውራ? እሺ መለስክልኝ። ኦኬ አሁን የመለስክልኝ ጃንደረባው ተቋርጣል። ኦኬ ስለ አዋቂ ነው አይሰማም እኮ ያወራል ነበር፣ ዝም ብለህ ነበር። እሺ አሁን እኔ ያልኩት ህፃናት ነው ያልኩት። ስለ አዋቂ ሲናገር መጽሐፍ ቅዱስ ያመነ የተጠመቀ ይድናል። ስለ አዋቂ ሲናገር እኔ የጠየቅኩት ህፃናት ነው ያልኩት። ህፃናት እንዳይጠመቁ እዚህ ክፍል ላይ ሰው ውሃን እንዳይጠመቅ አንዴ ስማ፣ ሰው ውሃን እንዳይጠመቅ የሚከለክለው ምንድን ነው ብሎ ሲጠይቀው አለማመኑ ነው ብሏል። ህፃናት ደግሞ ማመን አይችሉም። ህፃን ትልቅ የለም እምነት ላይ ህፃንም ይሁን ትልቅ ሆኖ ካልተቀበለ ህፃን ሆኖ ደግሞ ባለማወቁ ምክንያት የማመን ደረጃ ላይ ስለማይደርስ ህፃን ልጅ አያምንም ማለት ነው። በዛ ምክንያት ውሃን እንዳይጠመቅ ይከለክለዋል ማለት ነው። ቃሉ በጣም ግልጽ ነው። እሺ አሁን እዛ ክፍል ስለሚናገረው ስለ አዋቂ ነው ስለ ህፃን? እሺ ሌላ ጥያቄ ካለ አይ ለምሳሌ መጽሐፍ ቅዱስ ሲናገር ስለ አዋቂ ነው። አሁን ለምሳሌ ያመነ ይጠመቀ ይድናል ስለ አዋቂ ነው። ሌላ ጥያቄ ካለ በቃ ስለመለስን ስለ ህፃናት ነው የጠየኩ እኮ። ሌላ ጥያቄ ካለ በቃ አሁን ይሄ መልስ ካልሆነ ለአንተ ገብተህ ደግሞ ስለ ህፃናት አሰጠኝም ጥቅስ እኮ እንትን በላ መልስልኛ። ለምሳሌ ስለ አዋቂ ሲናገር ያመነ ይጠመቀም ይላል ብያለሁ፣ ግን ስለ ህፃናት ሲናገር ምን ይላል? ህፃናት እንዳይጠመቁ የሚለው አንዴ ስማ መልሽ። እሱ ስለ አዋቂ ነው እኮ አልኩ። ስለ አዋቂ ስለ ህፃናት እኮ ስማኝ አንዴ። እሺ ቅድም ኤርሚን መልሶልሃል።
እኔም አሁን መለስኩልህ። መልስ ሆኖ ካልታየክ ደግሞ በቃ ሌላ ጥያቄ ጠይቅ እያልኩ ነው። እሺ ጭቅጭቅ እንዳይሆን። አይ ቆይ አንድ ምናልባት ሳልጠይቅ ወረድኩ እንዳይል ቀጣይ ሌላ ጥያቄ ካለ ጠይቅ እያልኩ ነው። እሺ ያልተመለሰም ሌላ ልጠይቅ ጠይቅ እያልኩ ሌላ ልጠይቅ ትላለህ። ጠይቅ። እሺ ድነት ቅጽበታዊ ነው ብለህ ምን ታምነው? ድነት ቅጽበታዊ እንደሆነ መጽሐፍ ቅዱስ ይናገራል ብለህ ታምናለህ? ምን ማለት ነው ቅጽበታዊ ማለት? በቃ ቅጽበታዊ ምን ማለት ነው? ቅጽበታዊ አማርኛ ነው እኮ። ምን ማለት ነው? በቃ አንዴ እምነት ሰው አንዴ አምኖ በቃ አለቀ። እምነት ብቻ ማለት ነው። አንዴ አምኖ በቃ ምንም አይጠበቅበትም። ክርስቲያናዊ ስራ ፕላስ ጥምቀት ኦልሬዲ ወዘተ እኮ። ቅጽበታዊ ስትል ሳይጠመቅ ይድናል እያልከኝ ነው? ከመጠመቁ በፊት ነው ወይ የሚድነው እያልከኝ ነው? በቃ እንደዛ በለው። እሺ ቅጽበታዊ ሲል እንግዲህ ሰው ሳይጠመቅ ይድናል ወይ የሚል ጥያቄ ነው የጠየቀን። በዛ ተረድቼው ለመልስለት አዎ ሰው ሳይጠመቅ ነው የሚድነው። መጽሐፍ ቅዱሳዊ ማስረጃ። ቅዱስ ጴጥሮስ ወደ ቆርኔሎስ ቤት ገባና ስለ ክርስቶስ ኢየሱስ ማንነት ለቆርኔሎስ ቤተሰብ ሲሰብክ እንመለከታለን። ከቁጥር 40 ጀምሮ ላንብበው። እርሱን እግዚአብሔር በሶስተኛው ቀን አስነሳው፣ ይገለጥ ዘንድ ሰጠው። ይኸውም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድመው የተመረጡ ምስክሮች ለሆነ ለእኛ እንጂ። ከሙታን ከተነሳ በኋላ ከእርሱ ጋር የበላን የጠጣን እኛ ነን። ለሕዝብም እንድንሰብክና በሕያውና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። በእርሱ የሚያምን ሁሉ በጌታ በክርስቶስ ኢየሱስ በስሙ በጌታ ስም በኢየሱስ ስም የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን ተናገረ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ክብር ለኢየሱስ ይሁን። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምቷቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደነ ጴጥሮስ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ሊከለክላቸው ዘንድ የሚችል ማን ነው አለ። ቃሉ ሲነገር ቃሉን የተቀበሉ ሁሉ መንፈስ ቅዱስ ወረደባቸው፣ በአዲስ ቋንቋ ተናገሩ። ጴጥሮስ ከዛ ምን አለ? እንደ እኛ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የእግዚአብሔርን መንፈስ የተቀበሉ ውሃን እንዳይጠመቁ ምን ይከለክላቸዋል? ምንም፣ በኢየሱስ ክርስቶስም ተጠመቁ ይላል። ሰው ሲያምን ይድናል ማለት ነው። ከመጠመቁ በፊት ሲያምን ብቻ የሚለውን እስቲ ያሳይ። ያው ሲያምኑ ከመጠመቃቸው በፊት ድነው አሳየው እኮ ወዳጅ። ምን ሆነ እኮ በእምነት ይዳናል በትክክል እኔም ይሄን አምናለሁ። ግን ሲያምን ብቻ የሚለውን አሳይ እኮ። ሲያምኑ ብቻ ነው የዳኑት እያሳየው አይደል? እንደ ወዳጅ ከመጠመቃቸው በፊት መንፈስ ቅዱስ ተቀበሉ አይደል? ሲያምኑ ብቻ የሚለውን አሳይ እስቲ። አሁን ይሄ የልጅ ውይይት ነው አይደል? የልጅ ውይይት ነው። የጠየቅኩ ያለውን ጥያቄ ስማኝ። እነዚህ ሰዎች የእግዚአብሔርን ቃል የተሰበከውን ቃል ሲቀበሉ መንፈስ ቅዱስን ተቀብለዋል ወይስ አልተቀበሉም ነው ጥያቄ። የእግዚአብሔርን ቃል ሲሰሙ መንፈስ ቅዱስ ተቀብለዋል። ኦፍ ኮርስ እሺ፣ ተቀብለዋል በል እሺ። ያው እነዚህ ሰዎች ልበል አትበላ ቃሉ እኮ ነው። ምን ይላል ቃሉ? ቁጥር 44 ላይ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አሁን እነዚህ መንፈስ ቅዱስ የወረደባቸው ሰዎች በአዲስ ቋንቋ የተናገሩ ሰዎች ድነዋል ወይስ አልዳኑ? ከመጠመቃቸው በፊት ድነዋል ወይስ አልዳኑ? መንፈስ ቅዱስ ወርዶባቸው በአዲስ ቋንቋ የተናገሩት እነዚህ ሰዎች የቆርኔሌዎስ ቤተሰቦች ነው። ከመጠመቃቸው በፊት እኮ ነው መንፈስ ቅዱስ የወረደባቸው። በአዲስ ቋንቋ የተናገሩት እኮ ከመጠመቃቸው በፊት ነው። ድነዋል እነዚህ ሰዎች ወይስ አልዳኑ? የቆርኔሌዎስ ቤተሰቦችን ነው። አዎ ድነዋል ወይስ አልዳኑ? ኦኬ። አይ ሳይጠመቁ መንፈስ ቅዱስ የወረደባቸው እንትን አለ። ለምሳሌ አህዛብ ናቸው። አይሁድ አህዛብ ላይ መንፈስ ቅዱስ አይወርድም ምናምን የሚባል ትምህርት አላቸው። ከዛ አንጻር እንትን ይላል። ድነዋል ወይስ አልዳኑ ነው ወዳጄ ጥያቄ። ወይ ድነዋል ወይ አልዳኑም በላይ
እነዚህ መንፈስ ቅዱስ የወረደባቸው ሰዎች እና በአዲስ ቋንቋ የተናገሩ ሰዎች ድነዋል ወይስ አልዳኑም? እሱ ነው ጥያቄ። ነው ምን በምን ድነዋል ወይስ አልዳኑም? በምን በእምነት ብቻ ነው? በምንድን ነው? ሳያምኑ መዳን ይቻላል እንደ ብሩኬ? ሰዎቹ እኮ ከሌላ ሰው ጋር እንቀጥል። በቃ ሚውት አድርገውና ከአሁን እሺ፣ ለምሳሌ አሳየኝ። አሁን በእምነት ብቻ እንደሚዳኑ እሱን አሳየኝ። ሚውት አድርገው። ስትጠየቅ አትመልስም። ጥያቄ ራሱ ምንም። እሺ ዳኒ እንኳን ደህና መጣክ። ኧረ ቀድማለሁ ብሩኬ። እንኳን ቆየህ፣ እንኳን መጣህ አንተ። እሺ ከየት ቤተ እምነት ነህ? ኦርቶዶክሳዊ ክርስቲያን ነኝ ብሮስኪ። እሺ ብሮስኪ፣ ድነናል እየዳንን ነው እንድናለን ስትሉ ምን እያላችሁ ነው? ርዕሱ ይሄ ነው። ከኤርሚ ጋር እኮ አውርተን ነበር። ጥያቄ ነበረኝና ከኤርሚ ጋር ባወራ ደስ ይለኛል እኮ። ሲችል ያወራሃል። እረፍት ማድረግ አንተ ዳኒ ያውራው። እኔ ትንሽ ጉንፋን ስለያዘኝ ቤት መክፈት ስላለብኝ ነው የከፈትኩት እና አውራው ከብሩኬ ጋር ጥሩ ስለምታወሩ ማለት ነው እና ማውራት ትችላለች። ወይንም ብሩኬ ይቀጥል። እሺ ተባረክ። ድነናል እየዳንን ነው እንድናለን ትላላችሁ በኢትዮጵያ ኦርቶዶክስ። ሐሳቡን እንድንረዳው እስኪ ድኛለው ስትል ምን እያልክ ነው? እሺ ድነናል ስንል በስራችን ሳይሆን ክርስቶስ በሰራልን ስራ አምነን ተጠምቀን ድነናል እያልን ነው መጀመሪያ ማለት ነው። እየዳንን ነው ስንል ደግሞ እምነታችንን እየፈጸምን ነው። እሺ አጠቃላይ እስከሚጨርስ ድረስ ታገስ። ቀጥል። አጠቃላይ ልስማና ከዛ እናወራለን። ቀጥል። እሺ እየዳንን ነው ስንል ድነታችንን እየፈጸምን ነው። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ ይናገራል እና ዲናው በጌታ በኢየሱስ ክርስቶስ አምነው ላሉ ክርስቲያኖች እንደዛ ብሎ እናያለን። ያንን ደግሞ እኛ ክርስቲያኖች እየዳንን ነው እንላለን፣ ድነታችንን እየፈጸምን ነው እያለን ነው። ሌላ ደግሞ እስከ መጨረሻ የሚጸና እርሱ ይድናል ይላል በማቴዎስ 24 ላይ። እስከ መጨረሻ መጽናት እንደሚያስፈልግ የሰው ልጅ ለመዳን መጽሐፍ ቅዱስ ይናገራል እና እንግዲህ ቤተክርስቲያን መጽሐፍ ቅዱሳዊት ናት። ይህንን በስርዓት ታስተምረናለች። እሺ ሰምቻለሁ። ያው ልጠይቅ ማለት ነው አይደል? አሁን ይቻላል። የመጀመሪያውን ድገምልኝ። ድኛለሁ ስትል ምን እያልክ ነው? እሱን መጀመሪያ ሰው አምኖ ሲጠመቅ ይድናል። ድነናል ብለን ነው የምንጀምረው እኛ ክርስቲያኖች ማለት ነው። አምኖ ሰው ሲጠመቅ ይድናል። ከምንድን ነው አምነ ስትጠመቅ ይዳንከው? ከዘላለም ሞት ወደ ዘላለም ሕይወት መጣን ማለት ነው። በግንዱ በኢየሱስ ክርስቶስ ሆነን። መልካም። አምነ ስትጠመቅ ከዘላለም ሞት ወደ ሕይወት መጣል። ያ ማለት ከመጠመቅ በፊት ከ39ኛው ቀን በፊት በሞት ውስጥ ነበርክ ማለት ነው አይደል? ስለምን 39ኛው ቀን ነው የምታወራው? ከመጠመቅ በፊት ስላለው ጊዜ ነው የማወራው። ከመጠመቅ በፊት ያ ኦርቶዶክሳዊ ስለሆንክ ያው በዛን ሰዓት ነው የተጠመቅከው ብዬ ስለገመትኩ ነው። ካልሆነ ደግሞ ችግር የለውም እንቀይረዋለን። እሺ እኔ ግን በሕፃንነቴ አይደለም የተጠመቅኩት። ችግር የለውም። በዛ ላይ የምናወራ ካልክ እንቀጥል። ችግር የለውም በሕፃንነት ካልተጠመቅ። እሺ ከሌላ ቤተ እምነት ነው ወደ ኦርቶዶክስ ሄድከው ማለት ነው አይደል? አይደለም። እሺ ምን ነበር ታዲያ? አወዝናን ቢሊቨር ማለት እንዴ አላማኝ ሆነ እንዴት ልትኖር ትችላለህ? ቤተሰቦች አላማኝ ናቸው? በቃ አላምንም ነበር። ትቀልዳለህ እንዴ? ምን አልክ? ምንም እምነት አልነበረኝም። አይ ድምጽ ጠፋ። አይሰማም? አዎ ጠፋ እኮ አንዴ። አሁንም አይሰማም? አሁን ትሰማለህ። ቤተሰቦችህም አላማኝ ነበሩ ወይ ነው ጥያቄ። ስለ ራሴ ነው እያወራ ያለሁት ብሩኬ እኮ። ቤተሰቦች አላማኝ ስለሆኑ ነው ወይ አንተ አላማኝ ሆንከው? ምክንያቱም ውሸት ስለሆነ ነው። ምክንያቱም አንድ ሰው አላማኝ ሊሆን የሚችለው አድጎ የሆነ ነገር መረዳት። ስለ ሕፃናት ጥምቀትም ማውራት ከፈለግ ያው አወራለሁ ብያለሁ እኮ። አንድ ሰው አላማኝ የሚሆነው ካደገ በኋላ የሆነ ነገር መረዳት ላይ ሲደርስ ነው።
ወይ አምላክ የለም ብሎ ያምናል ምናምን ሰው መረዳቱ ላይ ሲደርስ አላማኝ ይሆናል ማለት ነው። ከልጅነቱ አላማኝ የሆነ ሰው አንድም ሰው የለም። ምክንያቱም በቤተሰቡ እምነት ውስጥ ስለሚያልፍ ማለት ነው። በቤተሰብ እምነት ውስጥ እሺ፣ ያንተ ችግር የህፃናት ጥምቀት ከሆነ እሺ እናውራ መብራት። እኔ እሱ አይደለም ጉዳይ እሱ ሳይሆን አይ ጉዳይ እሱ ስለሆነ እናውራ፣ ችግር የለውም። እሺ፣ ጥያቄክ ምንድን ነው? ከመቼ ጀምሮ ነው አላማኝ የነበርከው? እሱ ምንም አይጠቅምም። የህፃናት ጥምቀት ነው ያንተ ችግር። እኔ ጠየቅኩን ነው መመለስ ያለብህ። ካልሆነ ለውይይት ዝግጁ አይደለም። አረ እኔ ከእድሜ ጋር ተስማምተን እኮ ነበር። አንተ አሁን መተን ከመቼ ጀምሮ ነው አላማኝ የሆንከው? ጥያቄ ነው። እሺ ከመጀመሪያ ጀምሮ እስከምትጠመቅ ድረስ ስትወለድ ጀምሮ አላማኝ ነበርክ? ያ እውቀቱ ነበረው ማለት ነው። ይሄ ልጅ ከእናቱ ወድ ሲወጣ ጀምሮ አምላክ የለም ብሎ እንዲያምን ያደረገው እውቀት ነበረው ማለት ነው። በቃ ችግር የለውም። አላማኝ ነበረ። የሆነ ሰዓት ላይ ኦርቶዶክስ ተስማምቻለሁ። ኦርቶዶክስ ሆነ ከመጠመቅ በፊት ሙት ነበርክ ማለት ነው አይደል? ያ በክርስቶስ አይደለሁም። እንግዲህ በክርስቶስ ሰው ሳይሆን መዳን አይችልም። ይሄ የቤተ ክርስቲያናችን አስተምሮ ነው። ያ መልካም ሰው አምነህ ስትጠመቅ ወደ ዘላለም ሕይወት መጥቻለሁ አልከኝ። ይሄን ጨርሰናል። ያ በግንዱ ላይ ሆኛለሁ በጌታ በኢየሱስ ክርስቶስ ሆንኩ። እሺ ይሄን ጨርሰናል። ድኛለሁ ስትል ምንክ ኔዳ ነው? አሁን በደንብ ነው የምትመልሰው። እሺ ድኛለሁ ስትል የአንተ ምንክ ኔዳ ነው? ሙት የነበረው ወደ ዘላለም ሕይወት ሲመጣ ምንክ ድኖ ነው ወደ ዘላለም ሕይወት የመጣ? ምን ኔዳ ነው? ከኔ ምንክ የሚባል ነገር ምን አለ? እኔ ነኝ እንጂ የዳንኩት መብራ። ምንክ ኔዳ ነው። ሰው ማለት ስጋ፣ ነፍስ፣ መንፈስ ነው። ድኛለሁ ስትል ሁሉ ምን አይነት ኔዳ ነው መብራ? ሁሉ ነገር ይድነዋል። መልካም በደንብ ስሙ። ሁሉ ነገር ይድነዋል አለ ማለት ሁለንተናው ድኗል። ከሞት ወደ ቤት ሲመጣ ስጋው ድኗል፣ መንፈሱ ድኗል፣ ነፍሱ ድኗል። ወደ ሁለተኛው ስቴፕ እንሄዳለን። እየዳንኩ ነው ስትል ምን ነው እየዳነ የሚሄደው? እሺ የንስሐ ህይወት ማለት ነው። ለምሳሌ ሰው ኃጢአት ይሰራል። ኃጢአት ስትሰርተህ ንስሐ ማትገባው ከሆነ ያንን የዳንከውን ድነትህን ታጣለህ። ድነት ይታጣል ብለን ነው እኛ የምናምነው ክርስቲያኖች። ስለዚህ ድነትን ላለማጣት በየቀኑ ንስሐ እየገባክ ቅዱስ ሥጋውንና ክቡር ደሙን እየወሰድክ መኖር ያስፈልጋል። አንተ ክርስቲያን ከሆንክ ማለት ነው። ያንን የማታደርግ ከሆነ ያን ድነትህን ድኛለሁ ብለህ እንደፈለግክ የምትሆን ከሆነ ያንን ድነትህን ታጣለህ ማብራት። ስለዚህ ድነት ይታጣል ብለን ስለምናምን እዛ ነው ዕለት ዕለት እየዳንን ነው ድነታችንን እየፈጸምን ነው የምንለው እኛ ክርስቲያኖች ማለት ነው። ጥያቄ እሱ አይደለም። አሁንም ጥያቄ ላይ በደንብ ሰምተህ ጥያቄ ላይ ትኩረት አድርግ። እየዳንኩ ነው ስትል ምንክ ነው የሚድነው ነው ጥያቄ። ምን ነው የሚድነው? ኦልሬዲ ድኛለሁ ስትል ስጋ፣ ነፍስ፣ መንፈስ እንደዳነ ስለነገርከኝ እየዳንኩ ነው ስትል ምንክ ነው እየዳነ ያለው? እናንተ ስትሉ ምናችሁ ነው ምድነው? ብሩኬ እኔ የኔን መልሻለሁ። አልመለስክልኝም። ጥያቄ ስለጠየቁ የኛማ የትምህርት የኛ ነው ስትሉ አልነበረም እንዴ? የትምህርት የኛ ነው ሲባል ነበር እኮ ሰሞኑን። ምን ሆነ? የኛን ትምህርት ምን እንደሆነ እነግርሃለሁ። እኛ ትምህርት ምን እንደሆነ አሳያለሁ። አሁን ላንተ የጠየቅኩ መልስልኝ። እየዳንኩ ነው ስትል ምንክ ነው እየዳነ ያለው? እሺ ያ አንዴ ሁለቴ ሶስቴ ድነት እኮ የለም። አንዴ የዳንኩትን ድነቴን ነው እየፈጸምኩ ነኝ ብያለሁ። ምንክ ነው እየዳነ ያለው ጥያቄ የኔ ጥያቄ። ኧረ በእናትህ ብሩኬ አንዴ እሺ እኛ ዋን ሴቭድ ኦልዌይስ ሴቭድ የሚል አስተምሮ የለም። አንተ ዋን ሴቭድ ኦልዌይስ ሴቭድን ይዘህ ነው አሁን እንደዚህ እያወራ ያለው። ሰው አንዴ ከዳነ ዳኔ ነው በቃ ምንም ቢያደርግ ኃጢአት ቢሰራም ድነቱን አያጣም የሚል አስተምሮ ይዘህ ነው አሁን እያወራ ያለው ማለት ነው። እኔ አንዴ የዳንኩትን ድነቴን ነው የፈለግከውን በል። የኔ ጥያቄ ግን ስለዚህ ሰው አንዴ ከዳነ ሌዝቢያን ቢሆንም ችግር የለም የሚል አስተምሮ እኛ ጋር ተቀባይነት የለም። ለምንድን ነው ሆዴ ባሰ? ወዳጄ ለምን የምጠይቅህ እናትመልስም? አሁን ሆድ ብሶ እኮ ነው ያለው። አንተ እንደዚህ ስለምትል እያልክ ነው ያለው። የኔ በጣም ያ እኮ እንደዛ ነው። ጥያቄ እኮ እንደዛ ነው። አንዴ የዳንኩትን ድነቴን ነው የሚፈጽመው እያልኩ እኮ ነኝ። እየዳንኩ ነኝ ስል ድነቴን እየፈጸምኩት ነው እያልኩ። እየፈጸምክ ያለው ድነት ካለ እኮ መጀመሪያ ያላለቀ ድነት አለ ማለት እኮ። የሚፈጸም ድነት ካለ ስለዚህ ቆይ አንዴ ስማኝ። እሺ አንተ የምትፈጽመው ድነት ካለ ድኛለሁ ስትል ያላለ ኤሎሂም ሚዩት አድርግልን ወይ ሚዩት አድርግልን።
እየዳንኩ ነው ወይ የፈጸምኩ ነው ስትል ድኛለሁ ባልከው ሰዓት ላይ ያልፈጸምከው ድነት አለ ማለት ነው። አንተ ግን ቅድም ምን አልከኝ? ድኛለሁ አልከኝና ምን ዳነ ስልክ ስጋዬ መንፈሴ ነፍሴም ድኗል ብለኸኛል። እየዳንኩ ነው ስትል ምንክ ነው እየዳን ያለው? ምንክ ነው አንተ አሁን እየዳን ያለው ምን ነው? እሱ ነው ጥያቄ። እሺ ሐዋርያው ቅዱስ ጳውሎስ ድነታችሁን በመፍራትና በመንቀጥቀጥ ፈጽሙ ስል ምን እያለ ነው? ይኸው ለዳኑ ክርስቲያኖች ፈጽሙ እያላቸው እኮ ነው። ምናቸውን ነው ፈጽሙ? አንተ ጥያቄ ካለብህ ችግር የለውም። እቺን ብቻ መልስልኝ። አንተ መጽሐፍ ቅዱስን እኮ ነው እየተቃወምክ ያለው። ጥያቄ ጠይቄ ካደለማ መልስልኝ የምትለው ይኸው ምንህን ነው የምትፈጽመው አልከደል? ድነቴን ይፈጽመዋለሁ። በነፃ የተቀበልኩትን ድነቴን ይኸው በነፃ በንስሐ ህይወት እየተመላለስኩ መፈጸም አለብኝ እያልኩ ነኝ እንጂ ማይብራል ሐዋርያው ቅዱስ ጴጥሮስ ጳውሎስ ማለት ነው። ስለ ንስሐ አልጠየቅኩም። እኔ ስለ አንተ አካል ነው እየጠየቅኩ። ታዲያ ምን እያለ ነው? እሺ ፊልጵስዩስ 2 ላይ ያለውን አስረዳኝ ለኔ ብሩክ፣ አልገባኝም። እኔ አስረዳሃለሁ፣ ችግር የለውም እኮ አንተ መልስ ከሌለህ። የዳኑ ክርስቲያኖች ናቸው አሁን ለነዛ ነው እንደዛ ብሎ የጻፈው ማለት ነው። ለዳኑ ሰዎች ምን እያላቸው? ትልቁ ችግር የእግዚአብሔርን ቃል ስለማታነቡ ለጥያቄው ለምትጠይቁት ኧረ አንብበን ነው የምንወያየው። ፖለቲካ አትስራ። እስኪ መልስልኝ አንብበን። እሺ አሁን እኮ ሚውት እያደረግና ማውራት እንችላለን አይደል ዳኒ? ስታወር እኔ ሳወራ ኧረ ብሩኬ ሂድ አስረዳኝ። ድነታችሁን ፈጽሙ ስል ምን እያለ ነው እያልኩ ያለው። እሺ አንዴ ዳኒ፣ ቀደም በምታወራበት መንፈስ ብታወራ ጥሩ ነው። ጥያቄ ተጠይቀህ ለጥያቄው መልስ ስጠኝ እያለ እየጠበቀህ መልስ አንተ ለጥያቄው መልስ መስጠት ሲጠበቅብህ አንተ ግን ጥያቄ ልጠይቅ ክፍሉን አብራራልኝ ነው ብለህ የምትለው። መጣችሁ እንዲብራራላችሁ የምትፈልጉት እኛ ጋር ነው፣ ወንጌላውያን አማኞቹ ጋር ነው። እናንተ ጋር ማብራራት የሚባል አይደለም። ክፍሉ የቱ ጋር እንኳን እንደተጻፈ እንኳን በቅጡ አታውቁትም። ግን እሱም ባልከፋ አድምጠኝ፣ ቆይ አድምጠኝ። ስላልተደማመጣችሁ ነው ጣልቃ የገባሁትኝ። አንተ እሱ ልክ እንደሚያደምጥ እሱንም አንተ አድምጠው እና አውሩ ከብሩኬ ጋር ማለት ነው። ቴንኪው ወንድም ነቀጥል። እሺ ይሄው እኔ መጽሐፍ ቅዱስን ጠቅሼ ነው ድነቴን እየፈጸምኩኝ ያልኩት እና አስረዳኝ። ሐዋርያው ምን እያለ ነው እንደዛ ስል ብሩኬ? እኔ አልጠየቅኩም። አሁን የኔ ጥያቄ እሱ አይደለም። ይሄው እኔ መጽሐፍ ቅዱሳዊ ነገር ነው የሰጠው። እስኪ አንተም በማስረጃ አያው አይደል ዳኒ ከዚህ በኋላ ሚዩት ልናረግ ልንገደር ነው ወይ ደግሞ በቃ ደክሞሃል። ቀደም ምን በጠየቁ ጉዳይ ላይ ለማውራት እውቀቱ የለም። ስለዚህ አላዋቂነትህን በጫጫታ ለመሸፈን ነው የምትፈልገው ማለት ነው። ጥያቄ ጠየቀ፣ ለጠየቀ ጥያቄ አድምጠኝ። ጥያቄ ጠየቀ፣ ለጠየቀ ጥያቄ መልስ ስጠኝ ብሎ ሲልክ መልስ ከመስጠት ይልቅ አንተ አብራራልኝ ብለህ የምትለው ቅዱስ ጳውሎስ የተናገረው ነው። አይብራራልህም። እኛ ማብራራት ያለብን ለህዝቡ ነው። በኋላ ላይ እናብራራለን። ለጠየቀ ጥያቄ መልስ ካለ ስጠው፣ መልስ ከሌለህ አይ መልስ የለኝም በለውና ከዛ እኔ ግን ጥያቄ አለኝ። መልስ የለኝም ብሩኬ፣ እኛ ጋር እንደምታውቀው መልስ የለንም። እኛ ዝም ብሎ አየር ለመያዝ ብለን ነው ኦርቶዶክስ መልስ አላት ብለን የምንለው እንጂ ስትይዙን እንደዚህ መልስ የለንም። ስለዚህ መልስ የለኝም ጥያቄ ግን አለኝ ብለህ ካልከው በጨዋነት ኖ ከብሩኬ ጋር እኔ እንዳልኩ ጉንፋን አሞኛል። ብራዘር ኖ እኔ ብዙ ማውራት አልችልም። የመካከል የገባው ነው ከብሩኬ ጋርና ሌሎች ወንድሞች ዳኒ፣ ይኸው ከሱ ጋር እያወራህ ነው፣ በጨዋነት እያወራህ ነው። ተደማምጣችሁ አውሩ። ብሩኬ ይቀጥሉ። ቴንኪው። አሁንም ጥያቄው ለተናገርከው ንግግር ጥቅስ ስጠኝ ስልህ ነው ጥቅስ መስጠት ያለብህ። አሁን ጥቅስ አይደለም የጠየኩህ። ለምሳሌ ድኛለሁ ስትል ምን ዳነ ስልክ ነፍሴ መንፈሴ ስጋዬም ድኗል አልከኝ። ኦኬ አሁን ቀጣዩ ጥያቄ እየዳንን ነው ስትል ምንክ ነው እየዳነ ያለው? ስለ አንተ አካል ነው ጥያቄው እንጂ ጥቅስ አይደለም። ጥቅስ ስጠኝ ስልህ ጥቅስ ስጠኛለህ፣ ችግር የለውም። እየዳንኩ ነው ስትል ምንክ ነው እየዳነ ያለው? አሁን ከአንተ አካል ስጋዬም ነፍሴም መንፈሴም ከፈለክ አንዱን ጠርተህ ደስ ያለን ይሄ ነው እየዳነ ያለው ብለህ መልስልኝ። እሺ በእኛ ቤተ ክርስቲያን በንስሐ ህይወት መመላለስ ራሱ መዳን ነው። ድነት ቅጽበታዊ ብቻ ነው ብለን አናምንም ብሩኬ። እኔ ስለ አካል ነው ምንክ ነው እየዳነ ያለው ነው ጥያቄ። ንስሐ ምናምን እሱ ሂደቱን ነው የምትነግረኝ። አሁን እኮ በዚህ መልኩ ነው ምንድነው ምናምን እየዳንኩ እግሬ እጅ የሚባል ነገር የለም ብሩኬ። ለምሳሌ በንስሐ ህይወት መመላለስ ነው ብያለሁ። በቃ እየዳነ ነው ስንል መጀመሪያ ምን ብለኛል? ድኛለሁ አልክና ምን ዳነ ስለ ነፍሴም መንፈሴም ስጋዬም ድኗል ብለኛል። አሁን እየዳነ ያለውስ ምንክ ነው ነው ጥያቄ። እየዳንኩ ነው ሲሆን ነው እንዴ እግሬ እጄ ምናምን የለም የምትለው?
ምንክ ነው እየዳነ ያለው? ያድኛለሁ ያልኩት ማንነቴ እኮ ነው። ግሎሪፋይ እያለ በንስሐ ህይወት መመላለስ የራሱ ድነት ነው። ግሎሪፋይ ሳንቲፊኬሽን ግሎሪፊኬሽን በአማርኛ ይሻላል፣ በአማርኛ ይሻላል። ተው። እኔ ጥያቄ ምንክ ነው አሁን እየዳነ ያለው? ምን ነው እየዳነ ያለው? እሺ ብሩኬ፣ ይሄ ፋላሲ ይባላል ማለት ነው። ፋላሲ አትስራሽ። ሌላ ጥያቄ በቃ ችግር የለውም፣ ችግር የለውም። እንደዚህ ሲናገሩ ገብቷቸው እንዳልሆነ እንድትመለከቱ ስለፈለኩኝ ነው። አልፌዋለሁ ይሄን ጥያቄ። እንድናለን ስትልስ ምንህ ነው የሚድነው? እንድናለን ስትል እሺ ምንክ ነው የሚድነው? እስከ መጨረሻ ስትጸና የክብር ክብር በሆነ ጌታ ኢየሱስ ክርስቶስ ሲመጣ በቀኝ ትቆማለህ ማለት ነው። ማበራታት። አይ እኔ ጥያቄ አሁን መጽናት የሚለው ፕሮሰሱ ነው አይደል? ሂደት ውስጥ መጽናት አለብኝ ነው። እኔ ምንክ ነው የሚድነው ነው። ስለ አንተ አካል ነው እያወራሁ ያልኩት። እሺ ሮሜ 5:9 ላይ ታገኛለህ ምን እንደሚድን። ምንክ ነው የሚድነው? ሮሜ 5:9 ላይ ምን ይድናል? አንብብልኝ መጽሐፍ ቅዱስ ይዘህ ከሆነ። ሮሜ 5:9 በክርስቶስ ኢየሱስ ከእግዚአብሔር ጋር እንድታረቅ የሚናገር ጥቅስ ነው ካልተሳሳትኩ። አይ አንብብ ከፍተህ ብታነብ አሪፍ ነው። የሚሰሙትም ጥሩ ነው። አልያዝክም አንተ መጽሐፍ ቅዱስ? እኔ ተኝቼ ነው ያለሁት። ይቅርታሽ። ለዛ እኮ ነው ታዲያ የተቸገርከው። እኔ ላምብላችሁ ሮሜ 5:9 እኔ ላምብላችሁ ጊዜው እንዳትንድ። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። አሜን በላ ብሩክ። አሜን አሜን። የሚደገም እኔ ጥያቄ ምንክ ነው የሚድነው? ምናለን ስትል ምን ነው የሚድነው ነው ወንድም አለም ጥያቄ እኮ እያነበበ እኮ ነው ብሩኬ እኮ ያው ያነበበውማ። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። በክርስቶስ ኢየሱስ ከቁጣው እንድናለን በጌታችን ኢየሱስ ክርስቶስ እንድናለን ማለት ነው። በደሙ ስለጸደቅን ከቁጣው እንድናለን ማለት እኮ ነው። ሌላ ምንም ማለት አይደለም። የኔ ጥያቄ ግን ምንክ ነው የሚድነው ነው ጥያቄ። ያ ማንነት እኮ ነው፣ ሌላ ማንነት የለም እኮ። ያ አንዱ ማንነት አልዳነም ነበር መጀመሪያ ድኛለሁ ስትል ፕራንክ ነበር ማለት ነው። ድነት ፕሮሴስ ነው፣ ቅጽበታዊ ብቻ ነው ብለን አናምንም ብያለሁ እኮ። ኦኬ ድኛለሁ ስትል መጀመሪያ ያልዳነ አካል ነበር ወይስ ደግሞ ሙሉ ለሙሉ አልዳንክም ነበር? በአንተ እጅ የሚያልቅ ድነት ነበረ? እሺ መጀመሪያ ድኛለሁ ስል በግንዱ በክርስቶስ ኢየሱስ ሆኛለሁ እያልኩ ነኝ። ማብራት እሱ አይደለም ጥያቄ፣ ስለ አንተ ነው። ምንክ ነው ሄዳ ነው ጥያቄ፣ እሱ ነው ወንድም ማለት። እሺ አንዴ ልናገርና አንተ ትጠይቃለህ፣ ሰውም እንዲማር ማለት ነው። እንዳታብራራ ወንድምና፣ እንዳታብራራ። እዚህ ቤት ማብራራት አይፈቀድልህም። ምክንያቱስ ይሄ አርእስት ይቀጥላል። ፕሮቴስታንቶች ነገረ ድነት ትምህርት ላይ ገለባ ናቸው፣ ፍሩሽካ ናቸው፣ መቆም አይችሉም እኛ ፊት ብለዋል። ኦኬ በዚህ ድነናል፣ እየዳንን ነው፣ እንድናለን ብላችሁ ስትሉ ምን እያላችሁ ነው ብለን እየጠየቅናቸው። ቆይ ዳኒ ቆይ ኖ ምን እያላችሁ ነው ብለን እየጠየቅናቸው ነው። አንደኛ ጥቅሱን አያውቁም፣ ቢያውቁትም መጽሐፍ ቅዱስ አያዙም። መጥተው አንብቡልን የሚሉን እኛን ነው፣ አብራሩ ብለው የሚሉን እኛን ነው። አንብበንም ስናብራራ የመናፍቃን አተያይ ነው፣ በኦርቶዶክስ መነጽር አላያችሁትም ብለው ይሉናል። እነሱ ግን የኦርቶዶክስ መነጽር ያላቸው መልስ ያላቸው መልስ አለን ብለው የሚሉት ሲመጡ ይዝለለን ይላሉ። ሁሉም ሲዘሉ ነው። ሚዩት አድርግ። እኔ ወንጌል ሰባኪ እንጂ ፖለቲከኛ አይደለም ብራዘር። እዚሁ ቁጭ ብለህ ራሴ የተናገርከውን ነው እየሰማ ያለሁት። ማይኩን ሚዩት አድርገው። አንተ ብቻ አይደለም ሌሎችም ኦርቶዶክሳውያን ስላሉ ሚዩት አድርገውና፣ ስለዚህ ብሩኬ ነው ያልኩት። ብሩኬ አንድም የመጽሐፍ ቅዱስ ክፍል እንዳታብራራ። ኦኬ ኦርቶዶክስ መልስ አላት እያሉ በየቦታው መጮህ እሱ አሁን እየታየ ነው ማለት ነው። ስለዚህ እኛ አሁን ተነስተው ፕሮቴስታንት መልስ አላት ብለን በየቦታው እየደነፋን እዚህ ስንጠየቅ መልስ ከሌለን ማፈሪያነት የኛ ነው ማለት ነው። አሁን ማን ነው እየተጠየቀ ማን ነው መልስ የማይሰጠው? ይኸው እያያችሁ ነው። ምኑ እንደዳነ እንኳን አያውቅም። ተገረዝን ይላሉ። ምናችሁን የተገረዘው ብለን ስንላቸው አያውቁም። ቅድም የገባው ወንድም ምንን የተገረዘው አልኩት። በክርስቶስ በእጅ ባልተደረገ ዳኒ በቃ እታችሁ ረዶ እንባለ። እኔ እንደዚህ አይነት ጫጫት አልፈልግም። ቴንኪው እንዴ አንተን 3-4 ማይክ አጥፋ አላለሁ እንዴ እያቋረጥከኝ? እታችሁ ረዶ በቃ። ስለዚህ በቃ ባዶ መሆንህን አይተዋል ማለት ነው። ስለዚህ ምን ተገርዘናል፣ በጥምቀት ተገርዘ። ምናችሁን የተገረዘው አያውቀውም። ቅድም የገባውም ሰውዬ ማለት ነው። ምንን ሄዳ ነው አያውቀውም። ግን ድኛለሁ
እንድናለን። ከዳንም በኋላ ትድናለች። ከዳነች ደግሞ አጠቃላይ ደግሞ እንድናለን። ምንህ ነው የሚድነው? ምንህን የዳነው? ምንህ ነው እየዳነ የሚሄደው? ምንህ ነው መጨረሻስ የሚድነው? ጥያቄ አለ። መልስ ግን የብላይ ዜሮ ማለት ነው። ተገርዣለሁ ይላል። ምንን የተገረዘው አያውቁም። በክርስቶስ በእጅ ባልተደረገ መገረዝ ተገረዛችሁ ብሎ የሚለውን ቆላሲያስን ክሌም ያደርጋሉ፣ እንደ ወንዶቹ ማለት ነው። ምንህን የተገረዝከው አንተ? የብልትህን ጫፍ ነው እንደ የተገረዝከው? እንደ ዘፍጥረት መጽሐፍ ምዕራፍ 16 ላይ እንዳለው ይስሐቅ በተገረዘበት አገራረዝ እስራኤላውያን የተገረዙት ጌታ የተገረዘውን እሱን ነው። የቁልፈትህን ስጋን የተገረዝከው አዲስ ኪዳን ላይ ያ በእጅ የተደረገ ነው። በእጅ ባልተደረገ መገረዝ በክርስቶስ ተገረዘ፣ በእርሱ ሆናችሁ ተገርዛችኋል ይላል። በጥምቀት ነው የተገረዝነው አሉ። በጥምቀት ተቀበራችሁ እንጂ ተገረዛችሁ የሚል የእግዚአብሔር ቃል የለም እኮ ብለን በግልጽ አሳየን። በጥምቀት ምንህን የተገረዝከው አይልም። ሲጀምር በጥምቀት ተገረዛችሁ አይልም። ግን ምንህን የተገረዝከው? ቃጭሉ አካባቢ ነው የተገረዝከው? እንደ ብሉይ ኪዳን ምንህን የተገረዝከው? አንተ ኦርቶዶክሳዊ በጥምቀት ተገረዛችሁ ይላል አይልም። መጽሐፉ አይልም። አንድም ቦታ አይልም። ግን ተገርዣለሁ ብለህ ካልክ ኦኬ፣ ችግር የለው። ምናችሁን የተገረዛችሁት? ጆሮህን ነው? ከንፈርህን ነው? ምንን የተገረዝከው? አታውቁትም። አንድ ጥቅስ እንዳጠቅስ ወንድምነት ስለ ግርዘትም የሚያወራው ይሄንን አርእስት እስኪሰቃዩበት ድረስ ማለት ነው እስኪሰቃዩበት ድረስ እንጠይቃቸዋለን። እነሱም በዚህ ጉዳይ ላይ ይጠይቁናል። ሲጀምር የእኛን የወንጌላውያኑን አማኞች ትምህርት ነው ክሌም አድርገው የሚቧጭሩበት፣ ግን ሲጠየቁ ግን ደግሞ የለም። እኛ ወንጌላውያን ድነናል፣ እየዳን ነው፣ እንድናለን ብለን ስንል ምን ማለታችን ነው? መጽሐፍ ቅዱስ ምን ይላል? በዚህ ክፍል ላይ ቃል እግዚአብሔር ምን ይላል በዚህ ክፍል ላይ ብሎ የሚለው በደንብ መታየት አለበት ማለት ነው። ስለዚህ እንትና ማነው ጆን አውራው ጆ ወይስ ማነው ኤሎሂም? እንደያጋዎች ኤሎሂም ኬት ቤተ እምነት ነው? እሺ ሰላም ናችሁ ቅዱሳን? እኔ የወንጌል አማኝ ነኝ። ቴንክ ዩ ታችን በቃ ለኦርቶዶክሳውያን ወገኖች ነው ቦታ የምንፈልገው። ጸጋ ይብዛላችሁ። ቴንክ ዩ። እሺ ጆ እንኳን ደህና መጣ። ሰላም ይርሚ፣ እንዴት ናችሁ? ደህና ነን። እህትየው አለሽ መሲ? ወንድምነት እሺ አውሪው ጆን በአርእስቱ ላይ ማለት ነው። ሶሪ ገኒ ቢኒያ እና ቤካ ወንድምነት ትሰጣቸዋለሁ። እሺ ጆ ሰዎች ዝም ብላችሁ አታስገቡ ወገኖች፣ ሰዎች ዝም ብላችሁ አታስገቡ። እዚህ ቤት ላይ ይቅርታ አድርጉልኝ፣ እችን ማስታወቂያ ልናገር እህትዬ። ሶሪ እዚህ ቤት ላይ ሞዴሬተሮች የሆናችሁ ወንድሞችና እህቶች በተለይ በጌታ ነን ብለው የሚሉ ደግሞም የሆኑ ከዚህ በፊት እኔም ማላቃቸው በደንብ ማላቃቸው ለምሳሌ አሁን እንደ መሲ፣ እንደ ብሩኬ፣ እንደ ቤካ፣ እንደ ቢኒ ወንድምነት፣ እንደ ገኒ እንደዚህ የማላቃቸው ሰዎች ካልሆኑ በስተቀር እንዳታስገቡ እሺ ፕሊዝ። ካልሆነ ለተወሰኑ ሰዎች ብቻ ነው የገስት አክሰስ ልሰጥ የምችለው። እንዳታስገቡ እሺ። በተለይ በጌታ ነን ብለው የሚሉ ሰዎች ምክንያቱም ተጠግተውኝ እኔኑ መውጊያ ነው እየሆኑኝ ያሉት። ባላጠፋው ጥፋት እየተጎነፉ ይሄዳሉ፣ ያኮርፋሉ፣ በዛ ይላሉ፣ በዚህ ይላሉ፣ ታረቁ ምናምን ነገር አልፈልግም ወገኖች። ስለዚህ ማንንም ሰው እንዳታስገቡ ወንድሞች። በቃ ለእንግዶች ኦርቶዶክሳውያን እና የማውቃቸው ሰዎች ቢኒያም እዚህ ስለማውቀው ቢያጠፋ እናገረዋለሁ። ቤካ ስለማውቀው ቢያጠፋ እናገረዋለሁ። አይ ቲንክ ገኒም የተወሰነ አውቃታለሁ፣ ግን ብዙ ባናወራም ማለት ነው። ቤካ እንደዚህ እህትየው ቢሆኑ ኦኬ እንነጋገራለን ማለት ነው። እኔ ሰልችቶኛል። ፕሊስ በተለይ በጌታ ነን እያሉ ማለት ነው እየመጡ እየጎዱኝ ነው እንጂ የሚሄዱት እኔ በጠቀምኳቸው እነሱ እየጎዱኝ እንጂ የሚሄዱት እኔ ምንም ስጠቀም አላይ እና ቴንኪው። ተባረኩ። እህትየው ቀጥይ፣ ጸጋ ይብዛላችሁ። ቴንኪው ጆ፣ እንኳን ደህና መጣ። ቀጥሉ። እሺ ሰላም ጆ፣ ይሰማል? ጆ ይሰማሃል? ይሰማኛል። እሺ ከየት ቤተ እምነት? የኦርቶዶክስ ተዋህዶ። እሺ ኦርቶዶክስ ተዋህዶ። ርዕሱን አይተከዋል? አዎ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው ይላል።
ያ ጥያቄው እሱ ነው። በኦርቶዶክስ አስተምሮ መሰረት ምን እያላችሁ ነው? ኦኬ ድነናል ስንል እንግዲህ ከቀድሞ ማንነታችን ከአዳማዊ ማንነታችን ድነናል። አዳም ኃጢአትን ሰርቷል፣ የኃጢአትም ደሞዝ ሞት ነው ይለናል መጽሐፍ ቅዱስ። ከዛ በጌታችን በመድኃኒታችን በኢየሱስ ክርስቶስ የመስቀል ስራ ድነናል። ያ የቀድሞ ማንነታችን በኃጢአት ምክንያት የመጣብን የዕዳ ፍርድ ተቀረፈልን፣ ከሱ ድነናል ነው። እሺ ድነናል የሚለውን ከነገርከኝ ከዛ ሁለተኛው እየዳንን የሚለውን ደግሞ እንቀጥላለን። እሺ አንተ ድነሃል ጆ? ድኛለሁ፣ በክርስቶስ አምናለሁ፣ ሚስጥራትን ያዘዘውን ትእዛዛት ፈጽሜያለሁ፣ ስለዚህ ድኛለሁ። እሺ መቼ ነው የዳንከው? እኔ በክርስቶስ ሳምንና ስጠመቅ። መቼ ነው የተጠመቅከው? መቼ ነው ያመንከው? ያ ኦርቶዶክስ ተዋህዶ ነኝ። እንግዲህ እኛ በልጅነታችን ነው የምንጠመቀው። በ40 ቀን በ80 ቀን ነው የምንጠመቀው። እሺ በ40 ቀን ስትጠመቅ ምን አምነህ ነው የተጠመቅከው ጆ? ያው የ40 ቀን ልጅ እንግዲህ ምን አምኗል? ምንም ሊያምን አይችልም። ያው ልጅ ነን። ግን የክርስቲያን ቤተሰብ የክርስቲያን ልጅ ክርስቲያን ነው ብለን እናምናለን እኛ። ስለዚህ አሁን አንተ በተናገርከው መሰረት ድነናል የሚለው አንተን አይወክልም ማለት ነው አይደል? ለምን እየነገርኩሽ ነው ማለት ክርስቲያን ነው ያልኩሽ ነው። የክርስቲያን ልጅ ክርስቲያን ነው። እኛ አብርሃም በ99 ዓመቱ ሲገረዝ ልጁ ይስሐቅን በ8 ቀኑ ሲገርዘው ምንም አውቆ አይደለም ይስሐቅ የተገረዘው። ቆይ ስለ ግርዛቱ በኋላ እናወራለን። እየጠየቅኩ ያለው አሁን ስላንተ ነውና እኛ ኦርቶዶክሳውያንና ግዝረት ብራዘር አንዴ እንደማመጥ። አሁን አንተ ድኛለው ብለህ ነው የምታምነውና ምንድነው አምነህ ሄዳንከው? ምንድነው የሰማኸው? በጥምቀትና በእምነት ነው ብለሃል። መቼ ተጠመክ? ስለ በ40 ቀን አይደለ? በ40 ቀን ደግሞ ምን ሰምተህ የተጠመከው እያልኩ ነው። ምን ሰምተህ ምን አውቀህ የተጠመከው? ወደ እሱ ልመልስልሽ የሞከርኩት እኮ እሱን ነው። እሺ ከነ ማስረጃ ብትመልስልኝ ደግሞ የበለጠ እንግባባለን። እሺ ይቀጥል። እሺ እንግዲህ መጽሐፍ ቅዱስ የሚለን ሰው ከውሃና ከመንፈስ ካልተወለደ መንግስተ ሰማያት ሊወርስ አይችልም ይለናል። ሰው ማለት ሁሉንም ያካትታል። ሕፃን ልጅ ሰው ነው፣ ትልቅ ሰው ነው፣ አዛውንት ሰው ነው፣ ዛሬ የመጣ ክርስቲያን ሰው ነው። ስለዚህ ሰው ከውሃና ከመንፈስ ካልተወለደ መንግስተ ሰማያትን ሊወርስ አይችልም። ይህንን ፕሪንሲፕል ተከትለን እኛ ክርስቶስን የምናውቅ በክርስቶስ ክርስቲያን የተባልን ክርስቲያኖች ልጆቻችንን ወደ ክርስቶስ እንወስዳቸዋለን። የዚህ ጸጋ ተካፋይ እናደርጋቸዋለን። ለምን? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል ቃሉ። ሕፃናት አይጠየቅሽኝ ልመልስ ብዬ ነው። እሺ አውሪ። እንዳላቋረጠ ብዬ ነው እስካሁን ዝም ያልኩህና እየጠየቅኩ ጥያቄ ግልጽ ነው አይደለ? ስለአንተ ነው እያወራሁት ያለሁት። በ40 ቀንህ አንተ ምን ሰምተህ ነው የዳንከው? ምን አምነህ ነው የዳንከው ብዬ ጠየቅኩ። በ40 ቀኑ ተጠምቆ የዳነ ሕፃን ልጅ መጽሐፍ ቅዱስ ላይ ካለ ከነ ማስረጃው በሰጠኝ አሪፍ ነው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን እኛ እሱን አይደለም የጠየቅኩ። አንተ ምን አምነህ ነው የዳንከው? መጽሐፍ ቅዱስ ላይ እንግዲህ አሉ። ቆርኔሌዎስ ለምሳሌ ከነ ቤተሰቦቹ ተጠመቀ ይላል። ስፔሲፋይ አላደረገም። ትላልቆች ትናንሾች ብሎ ስፔሲፋይ አላደረገም። የወይን ቤቱ ጠባቂ ቅዱስ ጳውሎስ ሲያጠምቀው ከነ ቤተሰቡ ተጠመቀ ይላል። ስለዚህ እኛ ኦርቶዶክሳውያን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው በሚለው ፕሪንሲፕል እኛ ልጆቻችንን ወደ እግዚአብሔር ብንወስድ ለዚህ ጸጋ ተካፋዮች ብናደርግ ምንም ሀርም የለውም ብለን ነው የምናስበው። ከልጅነታቸው ጀምሮ ወንጌልን እየሰሙ በቤተክርስቲያን እየተመላለሱ እግዚአብሔርን እያወቁ ቢያድጉ ይሄ አላውድ ነው። የመጽሐፍ ቅዱስ የሚከለክለው አይደለም ብለን እናምናለን። በዚህ ፕሪንሲፕል የእኔ ቤተሰቦች ክርስቲያኖች ስለሆኑ እኔን አጥምቀውኛል። ከልጅነት ጀምሮ ወንጌልን እየሰማው አድጌያለሁ። ስለዚህ አም ክርስቲያን
ሴም ኩዌስችን አንቺ ልጠይቅሽ እችላለሁ። ለምሳሌ አንድ ሕፃን ልጅ በስንት ዓመት ነው ክርስቶስ የሚያስፈልገው? ሰማው ካደለ አድምጠኝ። እኔ ታግሼ የምሰማው በነገራችን ላይ እንደዚህ ጭቅጭቅ እንዳይፈጠር ነው። እሺ፣ ስለዚህ ሚዩት አድርገውና አንዴ ሚዩት አላረግህም። አንተ ራስህ ሚዩት አድርግና ስማኝ ጆ ፕሊስ። ጸባት አርጋ እኮ በስርዓት እየመለስኩ ነው። እሺ መለስክልኝ አይደል? ይበቃል። ቴንኪው በቃ አንቺን ሴም ኩዌስችን ልጠይቅሽ። አንድ ሕፃን ልጅ በስንት ዓመቱ ነው ክርስቶስ ያስፈልጓል የሚባለው? በቃ እኔ ነው የሚት ያደረግኩ። በቤተሰቦቹ አምኖ የዳነ ሕፃን ልጅ አለ መጽሐፍ ቅዱስ ላይ? በቤተሰቦቹ ስላመኑለት ተጠምቆ የዳነ መጽሐፍ ቅዱሳዊ ማስረጃ ትሰጠኛለህ? ቅድም በቤተሰቤ ስላልክ እሺ መጽሐፍ ቅዱስ ማስረጃ ስጠኝ። በቤተሰቦቹ አምነውለት የዳነ ሕፃን ልጅ አለ መጽሐፍ ቅዱስ ላይ? እየሰማሽኝ እኮ አይደለም? ቅድም ጠቅሼልሽ ነበር። ጆ ፕሊስ መጽሐፍ ቅዱስ ማስረጃ ስጠኝ፣ ከነ ጥቅሱ ከነ ማስረጃው ስጠኝ፣ እናነበዋለን። እታለ ጸብ አታርጊው እባክሽ። እኔ በጣም በትህትና እየመለስኩ ነው ጥያቄዎች። አንድ ጥያቄ መጠየቅም አልችልም ታስፋኝ፣ ግን እኔ ቅድም ሰጥቼሻለሁ ለዚህ መልስ። አልሰጠኸኝም። ቆርኔሌዎስ ከነ ቤተሰቦቹ ተጠመቀ ይላል። ከነ ቤተሰቦቹ ቦታውን ከፍተህ ታነብልኛለህ? እዛ ጋር እንደዛ ህፃናት በቤተሰቦቻቸው እምነት ይድናሉ የሚል ካገኘን እስቲ መጽሐፉን ክፈተውና እናንብበው። ገጽና ምዕራፉን ንገረኝ። ቆርኔሌዎስ ከነ ቤተሰቦቹ ተጠመቀ የሚለውን ቦታ ነው የፈለግሽው? የሐዋርያት ሥራ እኮ ክፈተውና አሳየኛ። የቱ ጋር ነው ያለው? ምዕራፍ 10 አንብብልኝ። መጽሐፍ ክፈትና አንብብልኝ። እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 43 ይመስለኛል፣ ከ43 ጀምሮ። እሺ አንብበው። በእርሱም የሚያምን ሁሉ በስሙም የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስም ይህን ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙትም ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታን ስለፈሰሰ ተገረሙ። በልሳኖችም ሲናገሩ እግዚአብሔርን ሲያከብሩም ሰምቷቸዋልና። በዚያም ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ኢየሱስ ክርስቶስም ከቁጥር 24 ጀምር ጆ ከቁጥር 24 ጀምሩ። ከእሱ ጋር ጀምር። ቤተሰቡ ከዛ ጋር ስለሚጀምር ማለት ነው። ጴጥሮስ እና ቆርኔሌዎስ የተገናኙት በዛ ሰዓት ስለሆነ እሺ በነገውም ወደ ቂሳሪያ በሚለው ነው አይደለም ገቡ። ቆርኔሌዎስም ዘመዶቹና የቅርብ ወዳጆቹን በአንድነት ጠርቶ ይጠባበቃቸው ነበረ። ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶት በእግሩ በታች ወደቀና ሰገደለት። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎቹንም ተከማችተው አግኝቶ የይሁዳዊ ሰው ከሌላ ወገን ጋር ተባበረ ወይንም ይቃረብ ዘንድ እንዳይፈቀድ እናንተ ታውቃላችሁ። ለእኔ ግን እግዚአብሔር ማንንም ሰው እርኩስና የሚጸየፍ ነው እንዳልል አሳየኝ። ስለዚህም ደግሞ ብትጠሩኝ ሳልከራከር መጣሁ። አሁንም በምን ምክንያት አስመጣችሁኝ ብዬ ጠይቃችኋለሁ አላቸው። ቆርኔሌዎስም እንዲህ አለ፣ በዚህ ሰዓት የዛሬ ሰዓት ቀን 9 ሰዓት ጸሎት በቤቴ ጸልይ ነበረ። እነሆም የሚያንጸባርቅ ልብስ የለበሰ ሰው በፊቴ ቆመና ቆርኔሌዎስ ሆይ በእግዚአብሔር ፊት ጸሎትህ ተሰማ፣ ምጽዋትም ታሰበ። እንግዲህ ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስጠራ። እርሱም በቁርበት ፋቂው በስምዖን ቤት በባህር አጠገብ እንግድነት ተቀምጧል አለኝ። ስለዚህ ያን ጊዜ ወደ አንተ ላክሁ። አንተም በምመጣበት
መልካም አድርገሃል። እንግዲህ አንተ እግዚአብሔር ዘንድ የታዘዝከው ሁሉ እንድሰማ እኛ ሁላችን አሁን በእግዚአብሔር ፊት በዚያ አለን አለው። ጴጥሮስ አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ፣ ነገር ግን በአሕዛብ ሁሉ ከእርሱ የሚፈራውና ጽድቁን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ። አሁን ጌታ በሚሆን በኢየሱስ ክርስቶስ ስሙ እየሰበከ ይህን ቃል ወደ እስራኤል ልጆች ላከ። ዮሐንስ የሰበከውን ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ በእግዚአብሔርም እርሱ ጋር ነበርና። እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱም በእንጨት ላይ ሰቅለው ገደሉት። ምንድን ነው ኤርሚ? በጣም ረጅም ነገር እያስነበብከኝ ነው። እሺ የቆርኔሌዎስ ቤተሰብ አይደለ ያልከው? የህፃናት ጥምቀት ነው የጠየቀችህ እና ህፃናት የተጠመቁት ከቤተሰቦቻቸው ጋር ነው። በቆርኔሌዎስ ቤተሰብ ህፃናት ተጠምቀዋል አልክ። ስለዚህ ጴጥሮስ መጥቶ እየሰበከ ያለውን ስብከት ነው አሁን ለቆርኔሌዎስ ቤት አፉንም ከፍቶ እንዲህ አለ ብሎ ስብከቱን ሰበካቸው። አሁን የኔ ፖይንት እሱ ከቤተሰቦቹ ጋር ተጠመቀ ነው። እዛ ቤተሰብ ውስጥ ህፃናት አለው ነው የጠየቀችህ። መልስላት። አሁን ህፃናቱ የቱ ጋር እንዳሉ ማለት ነው። ከቤተሰቦቹ ጋር ተጠመቀ። ቤተሰቦቹ ጋር ተጠመቀ አይደለ? ቤተሰቦቹ ሲባል እነማን ናቸው? ምንድን ነው ስፔሲፋይ የተደረገ ነገር አለ ወይ ነው? እዛ ጋር የተጠመቁት ቃሉን የሰሙ ናቸው ያልሰሙ ናቸው? ጆ ከነ ቤተሰቦቹ ነው የሚለው። አሁን ከነ ቤተሰቦቹ ማለት እሺ፣ ህፃናት በቃ አይጠመቁ የሚል ህፃናት የሰሙ ናቸው ወይስ ያልሰሙ ናቸው? ጆ መሲ ዋክሽን እንትን አታድርጊው። ድርቅ ያለ ሰው እኔ ለዲስከሽን ነው ዲስከስ ለማድረግ ነው። የሰሙ ናቸው ያልሰሙ ናቸው? እዛ ጋር የተጠመቁት ቃሉን እየነገራቸው እኮ ነው። ስብከት እየሰበከላቸው ነው። ወንጌልን እየሰበከላቸው ነው። የኔ ፖይንት ግን ስለዚህ የሰሙ ናቸው ማለት ነው የተጠመቁት። ከነ ቤተሰቦቹ ነው የሚለው። እንግዲህ የሰሙ ናቸው ያልሰሙ ናቸው የሚል የለውም። ብራዘር ሙዳት ያዘውልህ እዛ ጋር የቃሉን የሰሙ ናቸው ወይስ ያልሰሙ ናቸው የተጠመቁት? እንደገና መልስልሻለሁ። ከነ ቤተሰቦቹ አጭር መልስ፣ በቃ ሌላ ቦታ አትሄድ። አጭር መልስ አዎ ወይም አይደለም በል። በቃ የሰሙ ናቸው ወይስ አይደለም? ዲስከስ ማድረግ ከሚችል ሰው ጋር ባወራ ይሻላል። እንደዚህ እኔ መለስኩልሽ። ጆ አይዞህ፣ አልመለስክልኝም። የጠየኩህን አጭር ቃል መልስልኝ። ምንም አያጨቃጭቀንም። ቃሉን የሰሙ ናቸው ወይስ ያልሰሙ ናቸው? ከነ ቤተሰቦቹ ጋር ማለት ስፔሲፋይ አድርጎ ህፃናት አልነበሩም ወይም ህፃናት አልተጠመቁም አይልም። ከነ ቤተሰቦቹ እኮ ቤተሰቦቹ ቃሉን ሰምተዋል ወይስ አልሰሙም? ቃሉን የሰሙት አሉ፣ መስማት የሚችሉ ታላላቆች። ከነ ቤተሰቦች ሲባል ግን ስፔሲፋይ አልተደረገም። እሺ አንቺ ህፃናት አይጠመቁ የሚል ቆይ መቼ ጨረስን ነው ወደ የምትመጣው? ቆይ ተረጋጋ ጆ፣ ይሰማሃል ብራዘር? ስለዚህ እዛ ጋር የተጠመቁት ቃሉን የሰሙ ናቸው አይደለ? አንተ ምን ሰምተህ ነው የተጠመቀው? ሚዩትን አንሳና መልስልኝ። እሺ አሁንም ልድገመው። እኛ ኦርቶዶክሳውያን መሲ የሰማሽ ነው አይደል? ጆ እኛ ኦርቶዶክሳውያን አንተ ምን ሰምተህ ነው የተጠመቀው? ብራዘር ጊዜ የሰማሽ ነው ታለም። እኛ ኦርቶዶክሳውያን መልስልኝ፣ አዳምጪኛ። እኛ ኦርቶዶክሳውያን ህፃናት ወደ እኔ መጡ ዘንድ አትከልክሏቸው ስለሚል እኔ ልጄን ወስጄ አስጠምቀዋለሁ። እኔ በማውቀው እውነት ልጅህ የምታስጠምቀው ልጅህ ምን ስላወቀ ነው ብራዘር? ምንም ማወቅ አይጠበቅበት። ምን ያባፋ? ይሄ ከከበደ እንለፈው። ሌላ ጥያቄ። ምንም አልከበደም። የሚከብድ ነገር ስታመጪ እነግርሻለሁ። በቃ መልስ ስለሌለ ስለ ጥምቀቱ እንለፈው። የሚከብድ ነገር ስታመጪ እነግርሻለሁ። ችግር የለም። የዳንከው በእምነት ነው አይደለ? የዳንኩት ኢየሱስ ክርስቶስን አምኜ ትእዛዙን በመፈጸም ነው። የዳንከው በእምነት ነው። ምን ሰምተን የዳንከው ጆ? አምኜ ትእዛዙን በመፈጸም ነው። ምን አመንክ? እስቲ ለምሳሌ ምን አመንክ? ኢየሱስ ክርስቶስ አዳኝና ጌታዬ እንደሆነ፣ በመስቀል ላይ ለኃጢአቴ እንደሞተ፣ የዕዳ ደብዳቤን እንደቀደደልኝ ይህንን አምኜ ይህንን አምናለሁ።
እሺ ይሄንን ታምናለህ? እሺ አሁን ይሄንን አምነህ እንደ ኤግዛምፕል አሁን ብትሞት የዘላለም ህይወት ታገኛለህ? የዘላለም ህይወት ታገኛለህ የሚለው በጣም ኮምፕሊኬትድ የሆነ ሳብጀክት ነው። ምክንያቱም የዘላለም ህይወት ኢየሱስ ክርስቶስን አምነን ያመንን እኛ የዳንን ጀስቲፋይ የተደረገን ክርስቲያኖች ሳንክቲፋይድ ሆነን ምንድን ነው ያልከው? ኮምፕሊኬትድ የሆነ ነው ያልከው? ኮምፕሊኬትድ ነው ኤርሚ። እሺ ቀጥሉ። ለአንተ ሊያስብ ይችላል። ለምን ጆሮ የተሳስቶ ነው ወይ ያልኩት? እሺ ቀጥሉ። ኮምፕሊኬትድ የሆነ ይክላፍ ዳስ ኦኬ። ግን ለምን ኮምፕሊኬትድ ሆነ ብለህ መጠየቁ ይሻል ነበረ። እሺ የጠየቅኩን ጥያቄ በግልጽና በአጭር አማርኛ እንድትመልስልኝ ነው የምፈልገው። ጆ አሁን አያርገውና ብትሞት የዘላለምን ህይወት ታገኛለህ ወይ ነው? አይ አላገኝም ወይ ያገኛለሁ ብለህ መልስልኝ። ይሄ እኛ ጀጅ አይደለንም። እኔ ጀጅ አይደለሁም። እኔ ፈራጅ ያመነ ሰው እግዚአብሔር ነው። ድነሃል አይደለ? ድኛለሁ ብለህ ስላልክ ያው አልመለስክልኝም። የዳነ ሰው ደግሞ ያው ቢሞት የዘላለምን ህይወት ይወርሳል አይደለ? አሁን አንተ ብትሞት መጀመሪያ እህታለም ይህን ጥያቄ ከመጠየቅሽ በፊት የጻፍሽውን ርዕስ መጀመሪያ ለራስሽ ይግባሽ። አይቼዋለሁ ስላየሁት እኮ ነው የጠየቅኩ ያለሁት። እኔ እንደውም ይኸውልህ ሙሉውን አይደለም የጠየቅኩ፣ እያንዳንዱን ድነናል የሚለውን ጠየቅኩ፣ አልመለስክልኝም። እየዳንን የሚለው ጋር ልገባ ነው። ኧረ ተረጋጊ በፈጠረሽ። አንቺ መጀመሪያ ርዕስሽን ማንበብና መረዳት አለብሽ። ያስቀመጥሽው ርዕስ ድነናል፣ እየዳንን ነው፣ እንድናለን ስትሉ ምን እያላችሁ ነው? ድነናል ስትሉ ምን እያላችሁ ነው? እንድናለን ስትሉ ምን እያላችሁ ነው? መጨረሻው ድህነት ምንድን ነው ብለሽ መጠየቅ ሲገባሽ፣ አይዞህ አንተ አይደለም ድነሃል፣ አወድኛለሁ አንተ አይደለም ርዕስ እና አሁን ብትሞት መንግስተ ሰማያትን ትወርሳለህ ወይ? እንደዚህ አይደለም መጠየቅ። እኔ እየዳንኩ ነው ብዬ ገና ፕሮሰስ ያለኝ ሰው ነኝ እኮ ገና ስለዚህ ያልዳነ ሰው ነው። እሺ እስካሁን ምንም የመለስክልኝ መልስ የለም። መልስ እንደሌለ እያወቅኩ ነው ለእኔ እየመለስሽልኝ ነው። አንቺ ያልዳንክ ነህ እያልሽ ለእኔ እየመለስሽልኝ። አዎ አልዳንክም። አንቺ እኮ መጠየቅ ነው ያለብሽ። እኔ እምነቴን እነግርሽና አልዳንክም ብዬ ነው እኔ ከአንተ ጋር እያወራ ያለሁት። እኔ የመዳን ፕሪንስፕል እነግርሽና አንቺ ያንተ ድርሻ ነው። አልገባሽም? አንድም ጥቅስ አልሰጠኸኝም ስለ መዳን። እኔ ፕሪንስፕሌን እነግርሽና እኔ ይህንን ነው ማምነው ብዬ የኔም ፕሪንስፕል እነግርሽና አንቺ እንዴት ነው እንደዛ የሚሆነው ብለሽ ነው መጠየቅ ያለብሽ እንጂ ለእኔ ጭቅጭቅ አናርገው። እዚህ ጋር ብዙ ድኛለሁ ስትል ከምንድን ነው የዳንከው አልሽኝ አይደለም? ከዘላለም ቅጣት ድኛለሁ። በጣም ጥሩ። በምን ዳንክ? ኢየሱስ ክርስቶስን በማመን በመስቀል ላይ የተሰራልኝን ስራ በማመን እኮ። መቼ ነው ያመንከው? መቼ ነው የዳንከው ብዬ እኮ ጠይቄሃለሁ አይደል? ጆ ጠይቄሃለሁ አይደል? መቼ ዳንክ ብዬ አልጠየቁ? አልመለስክልኝም ብራዘር። መለስኩልሽ። እሺ መቼ ነው የዳንከው? መቼ ነው የዳንከው? አምኜ ስጠመቅ። ምን አመንክ? ምን አምነህ የጠመቅከው? እሱንም እኮ መለስኩልሽ። ጆሮሽ እሺ መልስልኝ። ለህዝቡ ግልጽ እንዲሆን ለሚሰማን ሰው ግልጽ እንዲሆን ምን አምነህ ዳንክ? ለህዝቡ ግልጽ እንዲሆን አንድ ጊዜ ሚዩት አድርግልኝና የኔን እምነት ልናገር። እየቀጠልክ መልስ። አላረገውም። ቀጥል። አትፍሪ። ኦኬ እኔ ሚዩት አድርጊና አንድ ጊዜ የኔን ሀሳብ ብራዘር ቀጥል ወደ መልስህ። እሺ እኛ ኦርቶዶክሳውያን ነን። እዚህ ለማታውቁ ኦርቶዶክስ ተዋህዶ ነን። እኛ በክርስቲያንነታችን ብራዘር ምን አምነህ ነው የዳንከው እያልኩ ነው። እሱ ነው የምመልሰው። እሺ ሌላ ተተተተተበል ለመስማት ሬዲ ስላልሆንሽ ቀጥል። ፖለቲካን ተውና ምን አምነህ እንደ ዳንክ ባጭሩ መልስልን። አንተ ምን አምነህ ነው የዳንከው? You're not ready to listen. ተግባቦት ታውቃለህ ብዬ አስባለሁ። ተግባቦት ደግሞ ካላወቀን ነገሮች ሁሉ ይበላሻሉ። እሷ ለጠየቀች ጥያቄ ቀጥተኛ መልስ ካልመለስክላት፣ አንተ ለጠየቃት ጥያቄ ቀጥተኛ መልስ ካልመለሰችልህ ተግባቦት ይበላሻል ማለት ነው። አሁን ምን ሰምተህ ነው ምን አምነህ የዳንከው ነው የእሷ ጥያቄ። አንተ ደግሞ እኛ ኦርቶዶክሳውያን ነን ብለህ ትላለህ። ኦርቶዶክሳውያን መሆናችሁ ይታወቃል። እምነትህ ምንድነው ብላ ጠይቃ ኦርቶዶክስ ነኝ ብለህ እኔም ስለማውቅ እዚሁ ሚዲያ ላይ ማለት ነው ኦርቶዶክስ መሆን ይታወቃል። ከዛ ይልቅ የእግዚአብሔር ቃልን መሰረት ያደረገ አምኜ ድኜበታለሁ ብለህ የምትለው ግራውንድ የሆነ የመጽሐፍ ቅዱስ ክፍል ካለ እሱን ጠቅሰህ በተናግራት እንደዛ ቢሆን ነው የሚሻለው። እና
ተደማምጣችሁ ብታወሩ መልካም ነው እንጂ አታወራ ላልችል እንድታወራ ነው እኔ የምፈልገው። ማውራት አለብን። እህትየውም ደቂቃ እየሰጠሽው ምንድነው ጥያቄውን ጠይቂው። ለጥያቄው የሚመጠን መልስ መለሰ፣ ካልመለሰ ህዝቡም እንዲፈርድ ጥያቄውና የተመለሰው መልስ ምን ያህል እንደማይገናኝም ጭምር ለሰው ማሳየትም እሱም አለበት። እሱ አሁን ጥያቄ ጠይቆን እኛ ለጥያቄው የሚመጠን መልስ ካልመለስን እሱ ማድረግ ያለበት ለጠየቅኩት ጥያቄ ትክክለኛ መልስ አልተሰጠኝም፣ ልብ በሉ ሰዎች፣ የጠየቅኩትኝ እንደዚህ ነበረ ኤርሚያስን፣ እሱ ግን የመለሰልኝ እንደዚህ ነው፣ ከጥያቄ ጋር ምንም የማይገናኝ ነገር አይደለም የተመለሰው ብሎ ማለት ይችላል። ኢቨን ፖለቲካ እንኳን ቢሰራ ያኔ ይችላል። ስለዚህ እሷም ለጠየቀች ጥያቄ መልስ ካልመለስክ እንሰማለን። የተጠየቀው ምንድን ነበር፣ የመለሰው ምን ነበር ብላችሁ ስሙን ወገኖች። ጠያቄዋ እህትየው ምን ብላ ጠይቀችው? ጆ ምን ብሎ መለሰ? ጆ ምን ብሎ ጠየቃት? እህትየው ምን ብላ መለሰች? የሁላችንም እንደዚህ ብላችሁ ስሙ እና አሁን ቀጥሉ። ጆ ቴንክ ዩ። በጣም አፕሪሺየት። እሷ ከጠየቀች በኋላ ጀስት ትንሽ ታይም ትስጠኝ ነው በቃ፣ ምንም ችግር የለውም እኮ ትንሽ ታይም ትስጠኝና ሌሚ ሜክ ፋን ኦፍ ማይሰልፍ። እኔ የማየው መልስ ከመለስኩኝ እንዳልከው ሰው እየሰማ ስለሆነ እሺ፣ ያው ጊዜ ሰጥቻለሁ። የጠየቅኩህን ጥያቄ መልስልኝ። ምን አምነን የዳንከው? ጥያቄ ይሄ ነው። ይኸው ሚዩት አደርጋለሁ። ታንኪ መስዬ አመሰግናለሁ። እንግዲህ እኔም ደግመዋለሁ፣ እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ነን። እኛ የምናምነው ጆ እባክህን አሁንም አስቆመሃለሁ። አንተ እያወራሁት ያለሁት ከአንተ ጋር ነው። ቆይ አንዴ እኔን የሚዩት ማድረግ ጆ ምን አምነን ሄዳንከው አልኩ እንጂ ኦርቶዶክስ ቤተክርስቲያን ምን አምና ዳነች አላልኩም። እየጠየቅኩ ያለው ጥያቄ ጆ ምን አምኖ ዳነ አለቀ። ይኸው እየሰማችሁ ሚዩት አደርጋለሁ፣ ይመልስልኝ። እሺ ሚዩት አድርጊ፣ ሚዩትሽ እንዳታነሽ እባክሽ። እሺ እኛ አሁንም ደግሞአለሁ፣ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች እኛ የምናምነው የቤተሰቦቻችን እምነት ለእኛ ቫሊድ ነው፣ ተቀባይነት አለው። ለምን ቢባል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ የፈጣሪ ቃል ነው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ እኔ የማውቀውን እውነት ልጄን እንዲሳተፍ አደርገዋለሁ። ክርስቶስ ማን እንደሆነ አውቃለሁ፣ ጥምቀት ምን እንደሆነ አውቃለሁ፣ ስጋና ደግሞ ምን እንደሆነ አውቃለሁ። ክርስቶስን መልበስ ከሞቱ ጋር መተባበር ከትንሣኤው ጋር መተባበር እንደሆነ እኔ ያውቃለሁ። ለልጄ ግን ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ፈጣሪ የምወደውን የኔን ልጅ ወስጄ የዚህ ጸጋ ተካፋይ አደርገዋለሁ ከልጅነቱ። ያ ማለት ወንጌልን አይሰማም ማለት ነው? አይደለም። ከልጅነቱ ጀምሮ ወንጌልን እየሰማ በወንጌል ታንጾ ያድጋል። ይሄ ደግሞ ቫሊድ ነው። መጽሐፍ ቅዱስ ላይ ቅድም እንዳልኩት አብርሃም በ99 ዓመቱ ተገረዘ፣ ይስሐቅን በ8 ቀኑ ገረዘ። አመሰግናለሁ። አልጨረስኩም። ይጨርስ። ቅድም ያልኩት ነው የሚሰማው ሰው የሚያገናዝብ ስለሆነ ይጨርስ። ማለት ደቂቃ በመከልከል ያፈን እንዳይመስል ማለት ነው። ጨርስ ጆ። አመሰግናለሁ። ቅድም እንዳልኩት አብርሃም በ99 ዓመቱ ተገርዞ ይስሐቅን በ8 ቀኑ ገርዞ ለእግዚአብሔር የተለየ ሕዝብ ማህበር አካል ሲያደርገው ምንም አውቀው አይደለም ይስሐቅ። ቅድም እንዳልከው አንተ ቆላሲያስ ምዕራፍ 2 ቁጥር 11 ላይ እንደሚለው እናንተ በስጋ እንደ በፊቱ በስጋ የሸለፈትን በመግፈፍ ሳይሆን በጥምቀት ተገርዛችኋል የሚል ቃል አለ እና እሱን ከፍተን እናየዋለን። ምንም ችግር የለም። አይገናኝም ብላል፣ እናገናኘዋለን። እስቲ እናየውና ማይገናኝም ከሆነ ዛስፋይን አንድ ነገር አስተምረኛል ማለት ነው። ግን እኛ ጥምቀት የግዝረት መተኪያ ነው፣ ምትክ ነው ብለን እናምናለን። ይስሐቅ በ8 ቀኑ ምንም በማያውቅበት ከተገረዘ ሕፃናት የዚህ ጸጋ የአዲስ ኪዳን ተካፋይ የማይሆኑበት ምንም ምክንያት የለም። ፕላስ እግዚአብሔር ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሎናል። እኛ ሕፃናትን ወደ እሱ እንዲሄዱ አንከለክላቸው። ዲስ ኢዝ ቢብሊካል። ታንክ ዩ። እህትየዋ መጠጣች ያለሽ እህትየው ጥያቄ ሰምታችሁታል ወይ? መልሱን በአግባብ መልሶታል ወይ? ከተመለሰልሽ ተመለሰልኝ፣ ካልተመለሰልሽ አልተመለሰልኝም። የጠየቁት እንዲህ ነበር የመለሰልኝ እንዲህ ነው ብለሽ መናገር ትችላለሽ። ፍሪ ነው። ቀጥሉ። እሺ፣ አመሰግናለሁ ወንድምነት። እንግዲህ ከታች ያላችሁ ሰዎች ሁላችሁም የጠየኩት ጥያቄ ምን እንደሆነ ግልጽ ነው። ጆ ምናምነህ ዳንክ ነው ብዬ ጠየኩት። እሱ የመለሰልኝ መልስ
ከጠየኩህ በምንም አይነት ነገር የሚገናኝ አይደለም። ማስረጃ አልሰጠኝም። ምንም አይነት መጽሐፍ ቅዱሳዊ ማስረጃ አልጠቀሰልኝም። ኢቨን በቤተሰቦቹ ተጠመቀ ከተባለ እንኳን በቤተሰቦቹ እምነት አምኖ የተጠመቀ ሕፃን ልጅ መጽሐፍ ቅዱሳዊ ማስረጃ እንዳለ እንኳን አልገለጸልኝም። ስለዚህ ጥያቄ ጠይቄዋለሁ። የጠየኩት ጥያቄ አንድም ትክክል የሆነ ምላሽ አልሰጠኝም። ከጠየኩት ጥያቄ ጋር ፈጽሞ ማይገናኝ ነገር ነው እያወራ ያለው። እያነሳ ያለው ስለ አብርሃም፣ ስለ ግርዘት ምናምን። እኔ ለምን ተገረዘ እንዴት ተገረዙ አላልኩም። የጠየኩት ጆ ምን አምኖ ዳነ ነው። እሺ ለዚህ መልስ ስለሰጠኝ ወደ ቀጣዩ ጥያቄ ሄዳለሁ ማለት ነው። ጨረስ? ለዚህ መልስ ስላልሰጠኸኝ ወደ ቀጣዩ ጥያቄ ነው የሚሄደው። ወይም ደግሞ መጽሐፍ ቅዱስ ማስረጃ ካለ እንደ አዲስ እንድታሻሽል ደግሞ እድል ልስጥህ። መጽሐፍ ቅዱሳዊ ማስረጃ የመጽሐፍ ቅዱሳዊ ማስረጃ ቅድም ሰጥቼሻለሁ። የሐዋርያት ሥራ 16 ላይ ያለውን ሰጥቼሻለሁ። የሐዋርያት ሥራ 10 ላይ ከነ ቤተሰቦቹ ተጠመቁ የሚለው እዛ ጋር ሕፃናት የሉም የሚል አንዳችም፣ ወይም ሕፃናት ስላልሰሙ አልተጠመቁም የሚል አንዳችም ማስረጃ የለም። ፕላስ አንድ ጥያቄ ጠይቄሽ አንቺ አልመለስሽልኝም። አንድ ፕሮቴስታንት ልጅ በስንት ዓመቱ ነው እስቲ ክርስቶስ ያስፈልገዋል የሚባለው? አንድ ልጅ በስንት ዓመቱ ነው ክርስቶስ የሚያስፈልገው? በስንት ዓመቱ ነው ካንቸስነስ ኖሮት አውቆ በዚህ እድሜው ያውቃል ሊባል ይችላል የሚባለው በስንት ዓመቱ ነው? ይህንን አልመለስሽልኝም። ብትመልሽልኝ ደስ ይለኛል። መቼ ጠየከኝና ነው አልመለስሽልኝ የምትለኝ? ብራዘር አልሰማሽም። እኔን እየጠየቅኩ ያለሁት እንደ ሀሳብ ነው እያወራ ያለው። ይኸውልህ ፖለቲካ አትስራ። ጠይቄሽ ነበር አልሰማሽም። እሺ አሁን ለጠየከኝ ጥያቄ ምንም አይነት ማስረጃ እንደሌለ ራስህም ተናግረሃል። ምንም ነገር የለም እንደዚህ የሚል ብለህ ገልጸሃልና ስለዚህ ማስረጃ የለህም። አመሰግናለሁ። እና ለጠየከኝ ጥያቄ ደግሞ ምን አልክ? እንደዛ ያልሽው አንቺ ነሽ። እሺ ሐዋርያት ሥራ ላይ እኛም ሰምተናል። አሁን እኛ በመሀል ያለን ሌሎች ሰዎች እንዲናገሩ ከቢኒያው ከቤካ ጀምሮ ሁላቸው እንዲናገሩ እድል ቢሰጥ፣ ለምሳሌ አሁን ምንም አውራ ምንም ጆ ምንድን ነው ያልከው? ነገረ ድነት በኦርቶዶክስ ኮምፕሊኬትድ ነው አልክ። ኮምፕሊኬትድ ነው። በቃ ስለዚህ ይሄ ኮምፕሊኬትድ የሆነ ነገረ ድህነት ይዘህ ኮምፕሊኬትድ የሆነ ኮምፕሊኬትድ ለምን ሆነ ብለህ እኮ ነው ልጠይቀኝ የሚገባ። እሱን በኋላ እንጠይቃለን፣ ግን የመለስከው መልሱን አታገኘውም። በኋላ ነው የምጠይቀን። ግን አሁን እኔ ባልጠይቅም በቃ ከዚህ በቂ ነው። እኔ በቃ እኔ አፒታይቴን ዘግተኸዋል። በኦርቶዶክስ ቤተክርስቲያን ነገረ ድህነት ኮምፕሊኬትድ ከሆነ ምን ይጠቅመኛል? ቀጥሎ ለምን ኮምፕሊኬትድ ሆነ? ኮምፕሊኬትድ ላይሆን አንተ ልጠይቅ። በጣም ኢዚ ነው ነገረ ድህነት ለአንተ። ሌሎች ወገኖችም ነገር እኔ አሁን እንደ ወንጌል አማኝ እኔ ጋር ኮምፕሊኬትድ አይደለም ብራዘር። በክርስቶስ ታምናለህ፣ ትድናለህ። ዳሴት ላይ በቃ አለቀ። መጽሐፉ የሚናገረው እሱ ነው። ልጁ ያለው ህይወት አለው እያለኝ የእግዚአብሔር ቃል ዮሐንስ ልጁ የሌለው ነው ህይወት የሌለው ብሎ እያለ እየነገረን የእግዚአብሔር ቃል የእግዚአብሔር ልጅ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ብሎ በ4 ነጥብ ዘግቶ ስመጥር የሆነው ሐዋርያ ዮሐንስ የዘብዴዎስ ልጅ እንዲህ ብሎ ካለ ሐዋርያቱ የጻፉትን ነው ማምነው። ስለዚህ በእግዚአብሔር ልጅ የሚያምን አይፈርድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ግን አሁን ተፈርዶበታል እያለ እንደዚህ ብላክ ኤንድ ዋይት ኤርሚያስ ለምሳሌ አንተ በእግዚአብሔር ታምናለህ፣ በልጁ ታምናለህ። አንተ እንደፈለግህ ብትኖር መጨረሻ ጨርስ። እኔ እኮ አሁን ማውራት የጀመርኩት እኛ ጋር ነገረ ድነት ኮምፕሊኬትድ አይደለም ብራዘርዬ። ቀጥ ሰጥ ያለ ኮምፕሊኬትድ ካልሆነ እኮ ጥያቄው ቀላል ነው። እኔ በኋላ ጠይቀኝ፣ የግድ ጠይቀኝ ነው እንዴ? አልጠይቀህም። እኔ በቃ አንተ አይደለም የጠየቅህ፣ እኔ ነኝ የጠየቅኩህ። ኤርሚ አንተ እኮ በክርስቶስ ያመንከው አዲሱ ፍጥረት እንደፈለግህ ብትኖር መጨረሻ ምንድን ነው? ብራዘር እኛን በኋላ እሱን ስጠይቅ ማለት ነው። በኋላ ላይ አሁን ሀሳብ እየሰጠ ያለው ወገኖችም ሀሳብ ይስጡበት። ስለዚህ በእናንተ ትምህርት ምንም ይብራራ ምንም ነገረ ድነት ኮምፕሊኬትድ ነው። እኛ ጋር ደግሞ ኮምፕሊኬትድ አይደለም። ለምን? እኛ ልጁ ስላለን ህይወት አለን፣ የእግዚአብሔር ልጅ አለኝ ህይወት አለኝ፣ አለቀ። እኛ ጋር ብላክ ኤንድ ዋይት የተጻፈ ነው ብራዘር። በእግዚአብሔር ልጅ አምን አለው፣ ስለዚህ አይፈርድብኝም፣ አለቀ።